አላህ አርሽ ላይ ነው ያለው። በእስልምና አስተምሮ አላህ በአርሽ ላይ ተደላድሏል። ሱራ 7:54 ላይ መመልከት ይቻላል። ሌሎችም ብዙ ቦታዎች ላይ አለ። አላህ ሰማይና ምድርን ከፈጠረ በኋላ ከዛ ከጨረሰ በኋላ በአርሽ ላይ እንደተደላደለ ይናገራል ማለት ነው። ኦኬ ከአርሽ ወደ አንደኛይቱ ሰማይ ወይንም ወደ ቅርቢቱ ወይንም ደግሞ ሰማይ ዱንያ ወደሚባለው አላህ ይመጣል። መቼ? ከ8 ሰዓት በኋላ። ከዛ ሲመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው እያለ ይጠይቃል። እስከ መቼ የሚጠይቀው? ጎህ እስኪቀድ ድረስ፣ ሊነጋጋ እስኪል ድረስ ይህንን ደጋግሞ አላህ ይላል ማለት ነው። ስለዚህ ከዚህ ምን እንረዳለን? አላህ አንደኛ እዛ ሆኖ አርሽ ላይ ሆኖ ምህረት መማር አይችልም። አንድ ምህረት መማር ከቻለ ደግሞ በየቀኑ ለምን ይመጣል? ሁለት በዋናነት ግን አላህ ከአርሽ ወርዶ ወደ ቅርቢቱ ሰማይ ሲገባ ክሬሽን ውስጥ ይገባል። ሙስሊሞች አንድ ከሚያነሱትና ለመሞገቻ ክርስቲያኖችን ይጠቅመናል ብለው የሚያስቡት ፈጣሪ ፍጡር ውስጥ አይገባም የሚል ነው። ሰማይ ደግሞ ፍጡር እንደመሆኑ ከአርሽ ተነስቶ ወደ ቅርቢቱ ወደ ምናያት ሰማይ ሲመጣ 7ኛን ሰማይ፣ 6ኛን ሰማይ፣ 5ኛን ሰማይ፣ 4ኛን፣ 3ኛን ሰማይ፣ 2ኛን ሰማይ አልፎ ነው የሚመጣው። በ2ኛ ሰማይና በ1ኛ ሰማይ መካከል ሲገባላ አትሊስት በሼፕ በቅርጹ ከሰማይ የሚያንስ እዛች ቦታ የሆነ በፊዚካል ቦዲ የተገደበ ነው ማለት ነው። ስለዚህ አላህ ፍጥረት ውስጥ ይገባል አለ ታዲም ኦኬ የአላህ እዝነት ወርዶ ከ7ኛ ከቅርቢቱ ሰማይ ወደ ምድር ካልመጣ ለእኔ ምን ይጠቅመኛል? እዝነቱን ነው እንዴት ካልመጣ ወደ ምድር አይልም። የአላህ እዝነት ወደ ምድር ማይመጣ ከሆነ ለእኔ ምን ይጠቅመኛል? 1ኛ ሰማይ ላይ ደርሶ የሚመለስ ከሆነ ምክንያቱም አላህ እዝነቱ የተፈጠረ ነው። 100 እዝነቶችን መርሲ ፈጠረ፣ 1ኛዋን ለእኛ ሰጠ፣ 99ን አስቀረ። ኦኬ እዝነቱን ነው የሚልቀው ከተባለ እዝነቱ ከቅርቢቱ ሰማይ አልፎ ወደ ምድር ማይመጣ ከሆነ ስቲል እዝነቱ ለእኔ ምንም ጥቅም የለውም። አንድ በል። ሁለተኛ የአላህ እዝነት ደግሞ በተገደበ ሰዓት ነው ወይ የሚመጣው ብዬ መወግታለሁ። አሁንም 2 በል። ምክንያቱም ቁርአን ላይ ደግሞ ከዚህ ጋር የሚጋጭ አመጣብሃለሁኝ። እዝነቱ ነው ብለህ ከተረጎምከው የሚጋጭ አመጣብሃለሁኝ። ነገር ሁሉ ከአላህ ወደ ምድር እንደሚዘረጋ ማለት እዝነትን ጨምሮ ማለት ነው። ቀኑን ሙሉ ሁሉ የተዘረጋ ከሱ እንደሆነ ስለሚያስቀምጥ ያኛው ግን ምድር መጣ አይልም። ቅርቢቱ ሰማይ ድረስ ብቻ ነው መጣ የሚለው። ስለዚህ አያስኬድህም እሱ። ይሄኛው ያስኬዳል። ይሄኛውን እኔም እስማማለሁ። ኦኬ ስም ቀየረ እንጂ ገና እዛው ነው ያለው። ተክቢር ይላሉ ሻዳ ያዘ ብለው ውጪዝ አንቀበለውም ነው። የጠየቀው ጥያቄ እኮ መልስ እኮ አልሰጠኸኝም እኮ። ሻሃዳው ይለያያል አልከኝ። የሚለያይ ማይከስ እያወራ ያለው ከቦይ ጋር ነው። እስካሁን ላወራው እኮ ጠይቄ ማስረጃ ልታመጣ አልቻልክም። ሻዳን ራሱ በቁርአን ላይ እስቲ ቃል በቃል አምጣልኝ ብዬ እኮ እንደማታመጣው ስለማቅ ነው። ስለ መዛቦች አወራ፣ ምንም የምታውቀው የለም። የትኛውን መዛብ ነው የምትከተለዋል አልኩ። ምንም ጀስት የትኛውን ብለህ መጥቀስ ስለማትችል 4ቱንም አልከኝ። እኔ ደግሞ ሆን ብዬ ምን አይነት ጥያቄ ጠየቁ፣ ስፔሲፊክ ጥያቄ ጠየቁ፣ መልስ የለም። ስለዚህ በእውቀታችን ልክ ለመወየት እንግባ። ወደ ገስት ስንገባ ሰው ማታውቁ ከሆነ አናውቅም በሉ። ልብ በል ወንድማችን ምን ብሎናል? ከቅርቢቱ ሰማይ ሲመጣ ይገባል። አሳየኝ ያልኩህ ሀዲስ እሱን ችግር የለውም እሱ ሀታ የበቃ ኢለል እሷን እስኪ እንትን ያረክባት እዛ መጨረሻ ላይ ያለችው ነው። እሷን አሁን ያከበብካትን ምሳፍ አድርጋል መጨረሻ ላይ አይዮ ትክክል ጂቱ አልፈጅር ስለዚህ ትክክል ነኝ። እንደዚህ ይስተካከል ጂቱ አልፈጅር ይላና መልካም። ስለዚህ ከ8 ሰዓት ጀምሮ እስከ ጎስ አሳየው አዲሱን ጎስ ከሚቀድ ድረስ እንትን ይላል ማለት ነው። አላህ እንደዚህ መጥቶ ይህን ይጠይቃል። ጎስ እስኪቀድ ድረስ
እንደዚህ ከሆነ 4 ሰዓት ያህል አትሊስት ከ8 ሰዓት እስከ 12 እንደዚህ እንትን ካለ ከ3 ሰዓት ያላነሰ አላህ አንድ ሀገር ላይ ይቆያል ማለት ነው። ቅድምም ብሎናል፣ በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ብሎናል። ስለዚህ አላህ አትሊስት በፊዚካል ሳይዙ ከሰማይ ያነሰ ነው ማለት ነው አይደለ? የሆነ ቦታ የተገደበ ነው። ይሄ የእኛ አምላክ አይደለም ብለው የሚያምኑ ላስገባልህ ሙስሊሞች ይችላለሁ። ስለዚህ ሙስሊም ሁሉ አንድ ነው ካልከኝ እኔ እስማማለሁ ባይዘ። ስለዚህ ጣዖት እየተባባልክ የአንተ አላህ ጣዖት ነው እየተባባልክ እሱ ጣዖት ነው እያለኝ አምላኬ ትክክል ነው አንድ ነው ካልከኝ እስማማለሁ። ነብዬ ደግሞ 73 ቦታ እስልምና ይከፈላል ያለውንም አንተ አይለያይም እስልምና አንድ ነው ብለኸኛል፣ እስማማለሁ። ስለዚህ ነብዬን ውሸተኛ ታደርግልኛለህ። አንተ እውነተኛ ትሆንና ጣዖት ነው አላህ የሚለው ሙስሊም ነው ልዩነት የለውም ትለኛለህ፣ እስማማለሁ። ነብይ 73 ቦታ እስልምና ይከፈላል ብሏል። ኖ እስልምና አይከፈልም አንድ ነው ብለኛል፣ እስማማለሁ። ችግር የለውም። ስለዚህ አሁን በመጀመሪያ ደረጃ የሻሃዳ ልዩነቶችን በማስረጃ ትነግረኛለህ። ከዛ ወደሚቀጥለው እንሄዳለን ማለት ነው። እባክህ እሱ ምንም የምታውቀው ነገር የለም እኮ በማታውቀው ላይ ለምን ማይክ ያዝና ምንም አታውቅም አንተ ራስህ ዝም ብለህ ነው እንጂ ሰዎችን የምታጭበረብር ማለት ነው። ችግር የለውም። በቃ ማይክ ያዝ። ከዛ በኋላ ከሌሎቹ ጋር እናውራና ከዛ በኋላ አርጉመንትን አጠናክረ ጠብቀኝ። መረጃዎች ያዝና ለአንተም አየር ልስጥህ። እኔም በደንብ የምታጠቃበትን ጊዜ ያዝና ከእነሱ ጋር ሳወራ አዳምጥና መለሳለሁ። አጠቃም እሺ። አላህ ከዛቱ ውጪ አላህ ተብሎ ይጠራል። ከአንተ ውጭ አንተ እፎይ ተብለህ ትጠራለህ። መልካም። ስለዚህ ወረደ የተባለው አካል አላህ ከሆነ እስከ ዛቱ ነው የወረደው ማለት ነው። መልካም። ስለዚህ እናመሰግናለን። ስለዚህ በዛቱ ወረደ አላህ። የት? ቅርቢቱ ሰማይ። አላህ ቅርቢቱ ሰማይ ሲወርድ ከላይ ስንት ሰማዮች ይኖሩናል? 6 ሰማይ። በስንተኛ እና በስንተኛ ሰማይ ውስጥ ነው አላህ የሚሆነው? ከሌሊቱ 1/3 ሲቀር አንደኛው ሰማይ ለሰማይ ዱንያ ይመጣ ወደ ቅርቢቱ ሰማይ ይመጣ። እናመሰግናለን። ስለዚህ አላህ ወደ ቅርቢቱ ሰማይ መጣ ሲባል ዛት ማለት አልገባችሁ አካል ነው። ወደ ቅርቢቱ ሰማይ መጣ ሲባል በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ማለት ነው። ከሌሊቱ 1/3 ላይ ትክክል ነኝ? ለማታሳየኝ ስለማቅ የሆኑ ሰዎች ቢመጡ ግን እናንተ ጋር በአረብኛ የሆነ ነገር ሻዳችን ይሄ ነው ብላችሁ እንደምሸውዷቸው አውቃለሁ። አሁን ቃል አስደምጣቸው የሻዳቸው አሁን እዚህ ላይ ማለት ነው። ሻሃዳው መለያየቱን ጋር በምን ነው እዚህ ጋር ማለት ነው። ሻሃዳው መለያየቱን ዝም ብለህ ማለት እየተፈላሰፍክ የምታወራው ማለት ነው። እናንተ ሻሃዳ አይቀበሉትም ነው ያልኩት። እናንተን እንትን ራሱ አይቀበሉትም። ምክንያቱም ሻሃዳቸው የተለያየ ነው። አይቀበሉትም ነው ያልከው። ሻሃዳው መለያየቱን ማስረጃ አምጣልኝ። አንድ ጊዜ እኔ እኮ በቪዲዮ ምናምን አላምንም እኮ ማስረጃ አንድ ጊዜ ተመጣልኝ ነበር። አንድ ጊዜ ዶክተር አቡበከር ይባላል። ማስረጃ አምጣ እያልኩ ነው። ጊዜ አዳምጣ እስኪ። ዶክተር አቡበከር ይባላል። የአህባሾች አሁን ባለው ትልቅ ስኮላራቸው ነው አለን የሚሉት ፊት አውራሪ የሆነ ሰው ሚዲያ አለው ሁላ ስሙት የሚለው ክርስትና ወደ ኢስላም የሚመጣ አሁን ሰላም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞላቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ ምን ኢዕቲቃድ ተጅሲም ኢላ ኢዕቲቃድ ተሽሪዕ ነው ኢዕቲቃድ የሚያደርጉት። ለምን ይሻረጋል? ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ሆይ ይል ነበረ ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ያመጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ
ሰማይ ላይ የሚኖር ሲሉት በሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ የሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል። አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። ስም እንግዲህ ክርስቲያን ነው እያለ ለምን ታደርጋለህ? ኦኬ ስም ቀየረ እንጂ ገና እዛው ነው ያለው። ሰው ተክቢር ይላሉ ሻሃዳ ያዘ ብለው ውጪዝ አንቀበለውም ነው። ጠየቀው ጥያቄ እኮ መልስ እኮ አልሰጠኸኝም እኮ። ሻሃዳው ይለያያል አልከኝ አይደል? የሚለያይ ማይከስ እያወራ ያለው ከእፎይ ጋር ነው። እስካሁን ላወራኸው እኮ ጠይቄ ማስረጃ ልታመጣ አልቻልክም። ሻሃዳን ራሱ በቁርአን ላይ እስቲ ቃል በቃል አምጣልኝ ብዬ እኮ እንደማታመጣው ስለማቅ ነው። ስለ መዛቦች አወራ፣ ምንም የምታውቀው የለም። የትኛውን መዛብ ነው የምትከተለዋል አልኩ። ምንም ጀስት የትኛውን ብለህ መጥቀስ ስለማትችል አራቱንም አልከኝ። እኔ ደግሞ ሆን ብዬ ምን አይነት ጥያቄ ጠየቁ? ስፔሲፊክ ጥያቄ ጠየቁ፣ መልስ የለም። ስለዚህ በእውቀታችን ልክ ለመወየት እንግባ። ወደ ገስት ስንገባ ሰው ማታውቁ ከሆነ አናውቅም በሉ። ኤኒዌይስ ሀምዛ እንኳን ደህና መጣ። እኔም አላውቅም። ጥያቄ አልተመለሰልኝም። ዝም ብለህ አለባበስ የምታልፈው ነገር አይደለም እሱ። በቃ ማይክ ያዘው፣ ማይክ ያዝ። እኔ ያልኩ ምንድን ነው እሱ ሀባሾች የዋብያን ሻሃዳ እንኳን አይቀበሉትም። አንድ ነው ልዩነት የለንም ስትል ለምሳሌ እኔ ላስለምጥ እችላለሁ። ብዙ ሀባሾች ምግባባቸው አሉኝ። አሁን ሼር አድርጌ ላስገባቸው እችላለሁ። የዋብያ አላህ ጣዖት ነው፣ እጅ እግር አለው ብለው ያምናሉ። ኩርሲ ላይ የሚቀመጥ ከአርሽ በላይ የሚቀመጥ የሚወርድ የሚወጣ ነው። እሱን እኛ እንከተልም። ጣዖት ነው እሱ። ፍጡር ውስጥ የሚገባና የሚወጣ የሆነ ቦታ የተገደበ ነው። ይሄ የእኛ አምላክ አይደለም ብለው የሚያምኑ ላስገባልህ ሙስሊሞች እችላለሁ። ስለዚህ ሙስሊም ሁሉ አንድ ነው ካልከኝ እኔ እስማማለሁ። ባይዘ ስለዚህ ጣዖት እየተባባልክ የአንተ አላህ ጣዖት ነው እየተባባልክ እሱ ጣዖት ነው እያለኝ አምላኬ ትክክል ነው አንድ ነው ካልከኝ እስማማለሁ። ነብዬ ደግሞ 73 ቦታ እስልምና ይከፈላል ያለውንም አንተ አይለያይም እስልምና አንድ ነው ብለኸኛል፣ እስማማለሁ። ስለዚህ ነብዬን ውሸተኛ ታደርግልኛለህ። አንተ እውነተኛ ትሆንና ጣዖት ነው አላህ የሚለውም ሙስሊም ነው ልዩነት የለውም ትለኛለህ፣ እስማማለሁ። ነብይ 73 ቦታ እስልምና ይከፈላል ብሏል። ኖ እስልምና አይከፈልም አንድ ነው ብለኛል፣ እስማማለሁ። ችግር የለውም። ስለዚህ አሁን በመጀመሪያ ደረጃ የሻሃዳ ልዩነቶችን በማስረጃ ትነግረኛለህ። ከዛ ወደሚቀጥለው እንሄዳለን ማለት ነው። እባክህ እሱ ምንም የምታውቀው ነገር የለም እኮ። በማታውቀው ላይ ለምን ለማይካዝና ምንም አታውቅም አንተ ራስህ ዝም ብለህ ነው እንጂ ሰዎችን የምታጭበረብር ማለት ነው። ችግር የለውም። በቃ ማይክ ያዝ። ከዛ በኋላ ከሌሎቹ ጋር እናውራና ከዛ በኋላ አርጉመንትን አጠናክረህ ጠብቀኝ። መረጃዎች ያዝና ለአንተም አየር ልስጥህ። እኔም በደንብ የምታጠቃበትን ጊዜ ያዝና ከእነሱ ጋር ሳወራ አዳምጥና መለሳለሁ። አንተ ጋር ሳሊም እንኳን ተመጣ ሰላም ነው። መልካም ሙስሊም ነህ? መልካም ሀባሾች እንደሚያምኑት ታምናለህ አንተ? ወይም ሰለፎች ሱፊዎች እንደሚያምኑት? ሀባሾች ሰው ሬሳቸው ማለት ነው። ሬሳቸው አሁን ጥያቄ ነው። ርዕሳችን አላህ ከሌሊቱ እሺ፣ የመጀመሪያ ርዕሳችን ምን መሰለህ? አላህ ከሌሊቱ 3ኛው ሰዓት ላይ ይወርዳል የሚለው ክፍል ላይ ነው። ታውቀዋለህ አዲሱን ብዬ አስባለሁ። ክርስቲያን ወይም ክፈትለት። ክርስቲያን እንደ ክፈትለት። አላህ ይህን ነው ብለህ ነው የምታምነው በዛቱ? ያው ከፍቶልሃል። እሺ አረብኛ ይሆንልኝ። የትኛው ይሆንልህ?
ሳሊም ችግር የለብኝም። ኦሮምኛም ይሆናል ችግር የለም። እሺ ክርስቲያን ትቀጥላለህ? ቀጥል። እሺ ክርስቲያን አንብቦ ትቀጥል። Abu Huraira reported Allah's messenger as saying, Allah descended every night to the lowest heaven when 1/3 of the first part of the night is over. አላህ በምሽቱ ከሌሊቱ የመጀመሪያ ክፍል 1/3 ሲያልቅ ወደ ዝቅተኛው ሰማይ ይወርዳል። አላህ መቼ? የሌሊቱ 1/3 ክፍል ሲያልቅ ወደ ቅርቢቷ ሰማይ ይወርዳል። 7 6 5 4 3 2 1 የመጀመሪያው ቅርቢቷ ሰማይ ላይ ይወርዳል ይላል። ከዛም ይላል and say I am the Lord እኔ ጌታ ነኝ who is there to supplicate me so that I answer to him ማን ነው የሚጠይቀኝ የምመልስለት? who is there to beg of me so that I grant him ማን ነው የሚጠይቀኝ የምሰጠው? who is there to beg forgiveness from me so that I forgive him ማን ነው ይቅርታዬን የሚጠይቅ ይቅርታ ማድረግለት? he continues like this till the day breaks 1/3 ካለቀ ልክ የንጋት ጎህ እስኪመጣ ድረስ እንደዚህ እያለ አላህ ይጠይቃል፣ ይጮሃል። እኔ ጌታ ነኝ ማን ነው እኔን ይቅርታ የሚጠይቅ እያለ ማለት ነው። ከየት ወርዶ? ከአርሹ ላይ 7ኛውን ሰማይ አልፎ 6ኛውን ሰማይ አልፎ 5ኛውን ሰማይ አልፎ 4ኛውን 3ኛውን 2ኛውን አልፎ 1ኛው ሰማይ ላይ ደርሶ ሌሊቱ ጎህ እስኪቀድ ድረስ እንደዚህ እያለ ይጠይቃል። ሳሊም የምናየው ሰማይ ላይ ማለት ነው። ያ ሰማያት ዱንያ የትኛዋ ነች? እቺ የምናየው ሰማይ አይደለች? ሌሊቱ ስንት ሰዓት ነው? 1/3 ስንት ሰዓት ላይ? 1/3 አሁን ሰዓቱ የእኛ ጥያቄ ነው። እሱም 1/3 ላይ ምክንያቱም ሀዲሳቶቹ ግጭት አለበት። 1/3 የኛ እሺ 1/3 ወደ 8 ሰዓት አካባቢ ከ8 ሰዓት በኋላ ማለት ነው። እንደዚህ በመለስ ነው የሚሻለው። ከነ ሰዓቱ እውቀት ማለት ሁሉ ነገር ስናቅ ነው አይደል የሚያምርበት። ችግሩ ምን እንደሚሆን ታውቃለህ? እንደዛ እንዳልመልስልህ ሳሊም 1/3 8 ሰዓት ነው አይደል የሚሆነው? ግን ምንድን ነው የሚለው? ቆይ እስኪ ሰዓቷን አትኮርልኝ። የቱ ጋር ነበረ? አላየሁትም የትኛውን አዲስ እንዳነበርኩ። ስንት ሰዓት ነው የሚለው? ምልክት ስጠኝ። የቱ ጋር ነው ያለው? ክርስቲያን አለ አለ። እሺ 1/3 of the first part of the night is over 1/3 ካለቀ በኋላ ማለት ከ8 ሰዓት በኋላ ማለት ነው አይደለም? ይሄ እያለን ያለው ከ8 ሰዓት በኋላ ነው። ምክንያቱም 12 አለ ለ12ን ለ3 ስንከፍለው 4 4 8 ስለዚህ ከ8 ሰዓት በኋላ ሰዓቱ አልተወሰነም ማለት ነው። ስለዚህ ከ8 ሰዓት በኋላ ይላል። ያ ከ8 ሰዓት በኋላ እስከ መቼ? ጎህ እስከሚቀድ ድረስ አንደኛው። በሌላ ሀዲስ ላይ ደግሞ ሌሎች ግጭቶች ስላሉበት ይሄ ሰዓት ለጊዜው እሱን እናቆየው። ግጭቱን ልጠይቅህ አሁን ስላልፈለጉ፣ ቀጣይ ግን እጠይቅሃለሁ። በስንት ሰዓት ነው የሚወርደው ብዬ ቀጣይ እጠይቅሃለሁ። ለጊዜው ግን በዚችኛው ሀዲስ ብቻ እናውራ። ኦኬ ከ8 ሰዓት በኋላ ይወርዳል። ልብ በል ከ8 ሰዓት በኋላ ይወርዳል። ተስማማን እዚህ ላይ? ተስማማን ሳይሆን የነገርከኝ እኮ ነው። መልካም። ስለዚህ ሰማያት ዱንያ የምናያት ሰማይ ነች አይደለ? አንደኛው ሰማይ ላይ አልከኝ። ይሄኛው የምናየው አንደኛው ሰማይ ላይ አልከኝ። ያላወቅሁትም አልነገርከኝም ነው ሰማዋለሁ። መልካም። አላህ አርሽ ላይ ነው ያለው። በእስልምና አስተምሮ አላህ በአርሽ ላይ ተደላድሏል። ሱራ 7:54 ላይ መመልከት ይቻላል። ሌሎችም ብዙ ቦታዎች ላይ አለ። አላህ ሰማይና ምድርን ከፈጠረ በኋላ ከዛ ከጨረሰ በኋላ በአርሽ ላይ እንደተደላደለ ይናገራል ማለት ነው። ኦኬ ከአርሽ ወደ አንደኛይቱ ሰማይ ወይንም ወደ ቅርቢቱ ወይንም ደግሞ ሰማያት ዱንያ ወደሚባለው አላህ ይመጣል። መቼ? ከ8 ሰዓት በኋላ። ከዛ ሲመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው እያለ ይጠይቃል። እስከ መቼ የሚጠይቀው? ጎህ እስኪቀድ ድረስ ሊረጋጋ እስኪል ድረስ ይህንን ደጋግሞ አላህ ይላል ማለት ነው። ስለዚህ ከዚህ ምን እንረዳለን? አላህ አንደኛ እዛ ሆኖ አርሽ ላይ ሆኖ ምህረት መማር አይችልም። አንድ ምህረት መማር ከቻለ ደግሞ በየቀኑ ለምን ይመጣል?
2 በዋናነት ግን አላህ ከአርሽ ወርዶ ወደ ቅርቢቱ ሰማይ ሲገባ ክሬሽን ውስጥ ይገባል። ሙስሊሞች አንድ ከሚያነሱትና ለመሞገቻ ክርስቲያኖችን ይጠቅመናል ብለው የሚያስቡት ፈጣሪ ፍጡር ውስጥ አይገባም የሚል ነው። ሰማይ ደግሞ ፍጡር እንደመሆኑ ከአርሽ ተነስቶ ወደ ቅርቢቱ ወደ ምናያት ሰማይ ሲመጣ 7ኛን ሰማይ፣ 6ኛን ሰማይ፣ 5ኛን ሰማይ፣ 4ኛን ሰማይ፣ 3ኛን ሰማይ፣ 2ኛን ሰማይ አልፎ ነው የሚመጣው። በ2ኛ ሰማይና በ1ኛ ሰማይ መካከል ሲገባላ አትሊስት በሼፕ በቅርጹ ከሰማይ የሚያንስ እዛች ቦታ የሆነ በፊዚካል ቦዲ የተገደበ ነው ማለት ነው። ስለዚህ አላህ ፍጥረት ውስጥ ይገባል አለ ታዲም። በነገራችን ላይ ያው እዛ ሆኖ ምን ማድረግ አይችልም ናልከኝ፣ መማር አይችልም ናልከኝ። እስከዚህ ድረስ አላህ ፍጥረት ውስጥ ይገባል። አላህ ፍጥረት ውስጥ ይገባል። እሺ አንድ ነገር አብራራ ውስጥ አዲሱን ተረጋግተን ማለት አንተም ተረጋግተህ መልስ ትሰጠኝ የተሻለ ከኔ የተሻለ እውቀት ካለህም ደግሞ ያው ብረዳ ጥሩ ይመስለኛል። እንደኔ ነገራቶችን በተረጋጋ መንገድ እናስባቸው ማለት ምን ለማለት ፈልጌ ነው። እዛ ሆኖ ስልጣን የለውም እስከዚህ ድረስ የሚመጣበት ለዛ ነው ነው ያልካለህ ማለት አይደለም አይደለም። እኔ ያልኩት ምንድን ነው? እሱ ሐዲሱን ነው እኔ ቀጥታ የተረጎሙት ምንድን ነው? እዚች ቅርቢቱ ሰማይ ላይ ይመጣና ምህረትን ማንን ነው ምምረው ይቅርታ የሚለኝ? ማንን ነው ይቅርታ የሚጠይቀኝ? ማንን ነው ይቅር ምለው? ማንን ነው ምምረው እያለ ከ8 ሰዓት ጀምሮ እስኪነጋ ድረስ ወይንም ጎህ እስኪቀድ ድረስ አላህ እንደዚህ እያለ ይጠይቃል። ስለዚህ አላህ ሌሊቱን ሙሉ እንደዚህ ሲያደርግ ነው የሚውለው። ከዚህ የተለየ ነገር ያደርጋል የሚለውን በኋላ እናየዋለን። ምክንያቱም ታይም ቫሪዬሽን ውስጥ አንተ ልገባብኝ ስለፈለግ ማለት ነው። እዛ ውስጥ ከገባ አትወጣው እንትን ይሆናል። ለዛ ነው እኔ ጠበብ አድርጌ ጥያቄዋን እዚቹ ደስቴክኒክ ላደርገው የፈለግኩት ለዛ ነው። አትወጣው ለምን መሰለህ አትወጣው እዛው ሆኖ እኮ አንተ ምትለኝ ልትለኝ የፈለግከው ምን መሰለህ? እዛ ሆኖ ይችላል እንደዚህ ልትል ነው። እኔ ደግሞ እንደማይችል አሳይሃለሁኝ። በምንድን ነው ማሳየህ መሰለህ? ከ8 ሰዓት ድረስ እስከ ጎህ የሚቀድም ከተባለ ኦልሞስት እስከ 12 ሰዓት ድረስ ይቆያል ማለት ነው። 4 ሰዓት ያህል ኢትዮጵያ ላይ መጥቶ ለምሳሌ ማንን ልማት ይቅርታ የሚጠይቀኝ ማንን ልማት ምህረት የሚጠይቀኝ የሚቆይ ከሆነ ኢትዮጵያ ላይ ብቻ 4 ሰዓት ቆየ። አሜሪካ ደግሞ በተመሳሳይ ልክ ኢትዮጵያ ጋር ሲነጋ አሜሪካ ላይ እንደገና 9 ሰዓት ሊሆን ይችላል። ካናዳ፣ ዱባይ፣ አውስትራሊያ እንደዛ እያለ ሲሄድ ቀኑም አይበቃውም። እንኳን አርሽ ላይ ሊቀመጥ በየቦታው እየዞረ ምህረት እንትን ነው የሚለው። አርሽ ላይ ሆኖ ይህንን የሚልበት ጊዜ የለውም። ግን እዛ ውስጥ ከመግባታችን በፊት እዚችኛው ላይ ቁምና አላህ ከአርሹ ላይ ወርዶ ቅርቢቱ ሰማይ ሲመጣ ፍጥረት ውስጥ ይገባል አይገባም? አሁን ምሳሌ አንተ እንደ ሰውኛ አስበህ ነው ያወራህ። ተግባባን? አንተ አሁን አሜሪካ ሲሄድ ኢትዮጵያ ሲመጣ ምናምን እንደ ሰውኛ አይደለም ማሰብ አለብህ። ተግባባን? አንተ ያልካለሁ እንደ ሰውኛ 7 አንተ አሁን በስንት ሰማይ ነው የምታምነው? 7 ሰማይ መሆኑን እየነገርከኝ ነው ራስህ መረዳት። ያ ችግር የለም ሳሊም የኔን አረዳድ እና ያንተን አረዳድ እስቲ ንገረኝ። ምክንያቱም ለምን መሰለህ እንደ አሜሪካ ምናምን በሰውኛ ላይ እየተረዳህ አልከኝ። አሜሪካ ላይ ለምሳሌ አሁን እኛ ጋር ጨለማ ሲሆን አሜሪካ ላይ ቀን ነው። እኛ ጋር 9 ሰዓት ሲሆን እነሱ ጋር 9 ሰዓት አይሆንም። አላህ ደግሞ በሌሊቱ 9 ሰዓት የሚመጣ ከሆነ እኛ ጋር ብቻ አይደለም የሚመጣው። ይህን ታውቃለህ። አሜሪካም ይሄዳል ካልከኝ አሜሪካም ሌሊት 9 ሰዓት ይሄዳል። ካናዳም ይሄዳል፣ ዱባይም ይሄዳል፣ ሳውዲ አረቢያም ይሄዳል፣ ሌሎች ሀገራትም ይሄዳል። የፈጠረው እሱ ስለሆነ ያው ምንም አይደለም። የፈጠረው ራሱ ነው። የትኛውም ሰዓት መንቀሳቀስ መፍት ስላለው ሊንቀሳቀስ ይችላል። ነገር ግን አንተ ሊመሽበት ይችላል፣ እንደ ሰዓት ሊገድል ይችላል እያልክ ነው ያወራ። እንደ ሰውኛ እያወራህ ነው በሀገራችን። ያ ማለት አሁን አንተ እየተረዳህ ያስረዳኝ ጥሩ ይመስላል። ሳሊም ይኸውልህ እንዳንተ ልረዳው ብዬ ባስብ ይኸውልህ በፍጥነት ማለት እንደ ሰውኛ ጊዜ ላይፈጅበት ይችላል ምናምን ብለህ ታስበህ ሊሆን ይችላል። እንደዛ ማይሆነው ለምን እንደሆነ ታውቃለህ? የሚቆይበት ጊዜ ተነግሯል። ሉብኩ እንደው የሚወርድበት ጊዜ ብቻ ተነግሮ ቢሆን አይ ፈጣሪ እንደ ፍጡር ስላልሆነ የዛን ሰዓት ስለማይፈልግ
ብለን መስራት እንችል ነበረ። ግን የሚቆይበት ሰዓት ከተነገረን አንድ ቀን ደግሞ 24 ሰዓት ካለው ኢትዮጵያ ላይ 4 ሰዓት አለ የሚቆይ ከሆነ ማስላት ነው። አንተ በቀላሉ እኮ ኢትዮጵያ ላይ ብቻ 4 ሰዓት ከቆየ ኢማጂን ከ12 ሰዓት ውስጥ ሌሊቱን የት ነው ሊያሳልፍ የሚችለው? ስንት ሰዓት ቀረ? 8 ሰዓት ነው የምትቀረው። አሜሪካ ላይም ደግሞ እንደዛው 4 ሰዓት ከቆየ አሜሪካም ላይ 4 ሰዓት ከቆየ ከዛ ካናዳ ላይ 4 ሰዓት ከቆየ ምክንያቱም ተመሳሳይ ታይም እንትን ስለሌላቸው ማለት ነው። ታይማቸው የተለያየ ስለሆነ ይህንን ስትሰራው 12 ሰዓቷ ሲምፕሊ ታልቃለች። በእንደዚህ ሰማይ ዱኒያ ላይ ሆኖ አላህ ማለት ነው የሚያውቀው እሱና እሱ ብቻ ነው። ግን የቆየበትን ምክንያት ስለምንድን ነው የሚለውን ነገር እንዴት ነው ታውቀዋል? የቆየበትንማ እኮ ተናገረ እኮ። ማንን ልማር ምህረት የሚጠይቀኝ፣ ማንን ይቅር ልበል ይቅርታ የሚጠይቀኝ እያለ ይጠይቃል ይላል። አዲሱማ እኮ ግልጽ ነው። እስከሚነጋ ድረስ ይሄንን ይላል። እንደዛ ከሆነ ያን ሰዓት ለምን ቆየ ብሎ የሚጠይቀው አካል አለ፣ ሌላ አካል። እኔ እኮ ሌላ አካል ይጠይቀዋል አይጠይቅም አይደለም። እንደምን ቆየህ ለምን አረፈድክ ይለዋል ሌላ አካል እያልኩት አይደለም እኮ። አሁን የኔ አርጉመንት እሷ ስላልሆነ አንደኛ አርጉመንት መሰለህ መጀመሪያ ሀዲሱን ይቀበላል ልጁ። አዲሱንማ ተቀብለውት እኮ ነው። ተራ በተራ እናውራ። በነገራችን ላይ እፎይ ጋ ዛሬ አይደለም ብዙ ጊዜ ላያቀኝ ይችላል። እኔ እመጣለሁ እናወራለን። እኔ ያው ከእሱ ጋር ሰከን ባለ ነገር ስናወራ ደስ ይለኛል። ማለት በተረጋጋ ነገር ማለት ነው። እንዲህ ሰዎች ዳልጋ ገብተው ምናምን ሲያወሩ አልወድም በባህሪ። ችግር የለውም ችግር የለውም። አሁን በዓለማችን ላይ በጣም የሰዓት ልዩነቶች አሉ። እንትና ሳሊም ታውቀዋለህ ብዬ አስባለሁ በደንብ። ይህንን ቼክ ለማድረግ ውጭ የሚኖሩ ጓደኞችን ደውለህ መጠየቅ ነው። እናንተ ጋር 6 ሰዓት ነው። አሁን 4 ሰዓት የሚቆይ ከሆነ ኢማጅን አላ ደግሞ ወደ ታች የሚወርድ ከሆነ እና ወርዶም እዛ የሚቆይ ከሆነ 4 ሰዓት ኢትዮጵያ ላይ ብቻ 4 ሰዓት ከቆየ እና ኢትዮጵያን ብቻ የሚጠይቅ ከሆነ እንደዛ፣ ምክንያቱም እኛ ጋር ሲመሽ ሌሎቹ ጋር ስለሚነጋ፣ ሌሎቹ ጋር ሲነጋ እኛ ጋር ስለሚመሽ ተመሳሳይ ስላልሆነ ማለት ነው። አላህ የሚያሳልፈው ቅርቢት ሰማይ ላይ ይሆናል ማለት ነው። ምን አለ መሰለህ ይሄ የእሱ ስራ ነው አንደኛ። ሲቀጥል ደግሞ ለምን ቆይ እንዴት የሚለውን ነገር እንዴት ነው እሱ ላይ ምናልባት የቆየበት ምክንያት እኔን ማንም ምህረት የሚጠይቀኝ ብሎ እየጠየቀ ነው። ምክንያቱ ይሄ ነው ብላ ነግረኛል። ለምን ቆየ ብሎ ደግሞ የሚጠይቀው አካል አለው ብዬሽ ነበረ መሳወቀኝ። እሺ ሌላ ምንድን ነው የምናወራው? እሺ ቅርቢቱ ሰማይ ውስጥ ሲገባ ከላይና ከታይ ሰማይ ይኖራሉ አይደለ? 7 ሰማይ እንዳለማ አንተ ራስህም ነግረኛል እኮ። አላህ ግን ቅርቢቱ በሁለተኛይቱና በአንደኛይቱ ሰማይ መካከል ነው የሚሆነው አይደል? አላህ ቅርቢቱ ሰማይ ያልከኝ ይሄኛው ነው እኛ የምናየው ነው ስለ አዎ ብለኛል። ሰማያት ዱኒያ እንግዲህ እኛ የምናያት ነች። እኔ እንደማውቀው ቅርቢቱ ሰማይ ዱኒያ ወይም ደግሞ እኛ የምናያት ይሄኛው ሰማይ ነው ወይስ? አዎ ይሄኛው ሰማይ እኛ የምናየው ነው ብለኛል። እንዲቴል አታውቀውም አንተ? ምን አልከኝ? ብዙም አታውቀውም በዚህ ጉዳይ ላይ? አታውቀውም ሳይሆን አንተ የተረዳውን ያወቅከውን እኮ የነገርከኝ አይደለ? ያ ቅርቢቱ ሰማይ እንግዲህ ችኛዋ ነች የምትባለው ወይም አንደኛይቱ ሰማይ ትባላለች። ሰማይ ሰማይ አስቆጠረህም እዛ ላይ ምንድን ነው እሱ የሚያስቀምጥ? እዛ ላይ ሰማይ አስቆጠረህ ምንድን ነው የሚያስቀምጥልህ? አላህ ወደ ቅርቢቱ ሰማይ እንደሚወርድ ነው። መውረድ ካለ ደግሞ ወደ ታይ ነው የሚመጣው። የቆጠረልኝ ነበር። አንተ አልሰማሁም ማለት ነው። የቆጠረልኝ ነበር። እሱ ሊያስረዳ ፈልጎ ነው። 6ኛ ሰማይ 5ኛ 4ኛ ምናምን ብሎ የነገረ ለማስረዳ ነው። አለ እንደዛ የሚል 4ኛ 5ኛ 6ኛ የሚል ኖ ሊያስረዳ ነው እየነገረ ነው። 7 ሰማይ እንዳሉ ታምናለህ አይደለ? እንኳን እኔ አንተ ማምነው እኮ የነገርከኝ ከ7 እስከ 1 ድረስ ይመጣል ብላኝ ማለት ነው እኮ። እዛ ተስማማን። ካዳ ምንድን ነው ጠባችን? አሁን እናንተ እኮ የሚያጣላን ነገር የለም። አሁን ጸብ የለም፣ በሰላም ምድር ጸብ የለንም። ያወጣህ ጸብ የሚባል ነገር እዚህ ጋር አልተፈጠረም አይችልም። ጸብ ስልህ የሀሳብ ልዩነት የለንም እያልኩ ነው። የሀሳብ ልዩነት የለንም። ምን እናደርጋለን መሰለህ እዚህ ጋር ጸብ የለም። 5 6 ብሎ የቆጠረልኝ ሰማዮችን ነግሮኛል። ልጁ የቆጠረልኝ ነበረ። ያ
ነገር ሊያስረዳክ ነው እንጂ በቁጥር የለም እያልከኝ ነው አንተ። ሰባት ሰማያት እንዳሉት አማታ እሱ እያለ ያለው ያለው ቅርቢቱ ሰማይ መጣ ማለት አንደኛይቱ ሰማይ ነው። ሰው አንደኛ አላህ ደግሞ ከአርሽ በላይ ነው። አላህ ሰባት ሰማያት ይላል ወይ ያለው አሁን ምሳሌ ቅርቢቱ ማለት እኛ የምናየው ነው ወይ ብዬ ጠየቁ። አዎ አልከኝ። ይኸኛው ነው እኛ የምናየው ቅርቢቱ እንግዲህ ከሰባት እስከ ስድስቱን አልፎ ወደዚህኛው ሰማይ ማለት ነው አንተ እንደነገርከኝ። ያ አላህ መቼም ከዚህ ከቅርቢቱ ሰማይ እና በእኛ መካከል አይደለም አላህ ያለው ካልሄድንም እኮ ይሄን አልጨረስንም። ስለዚህ እሱ የምትረዳ ከሆነ ያለው አላህ በዚች በአንደኛይቱ ሰማይ እና በምድር መካከል አይደለም ያለው። ምን ብላችሁ የምታምኑት? ከሰባተኛው ሰማይ ከአርሽ በላይ ነው ብላችሁ የምታምኑት። ሰው አርሽ አለ። ከዛ በኋላ ሰባተኛ ታምኑ ተረዳ ብታምኑ ሳይሆን እኔ እናንተ አሁን ጥያቄ ጠያየቅን አይደለ? ምናልባት መላቀውን ነገር ነግረኝ ይችላል። እኔም ደግሞ አንተ የማታውቀው ነገር ልነግር እችላለሁ። አሁን ምሳሌ ያወራናለ ነው እኔ እናንተና ብታምኑት አይደለም። አሁን እዚህ ጋር ያለው ምን መሰለህ? ትልቁ ነገር ሰባቱን ሰማይ ለቆ ስድስቱን ነቋሶ አንደኛው ሰማይ ላይ ብለኸኛል። ለዛም ብሎ አሁን ጽሁፍ ደግሞ አለ ወይ ሲልክ አይደለም እሱ ለማስረዳት ፈልጎ ነው አልከኝ ነገር አለ። እሺ አንዴ አዲሱን ክፈትልን ክርስቲያን፣ አዲሱን አንዴ ክፈተው። ኦራይት እሺ ቀጥል አንብበው። ሚዩት ነው። Okay. Allah descended every night to the lost heaven. Lost heaven የትኛው ነው? ሳሌ ሳሌ ወጣ። ሀምዛም አለ ሱሌማንም አለ። ሀምዛ አለ። ሀምዛ አላውቅም አለኝ እኮ ሀምዛ መማር። ኦኬ ከስር አለ። ከሀምዛ ስር ሱሌማን አለ። ሱሌማን አለ። ሱሌማን አለ ከስር አለ። ላወርድ ነው ሱሌማን ሱሌማን ኮመንቱን ክፈቱት። እሺ ኤሌክትራን አሚጅ ናቸው ከብቼዋለሁ። በቃ ሜቢ ግልጽ ነበረ። ግልጽ ነው ሀሳቡ ግን ስለዚህ ሙስሊሞች አለ እንደኔና እንደናንተ የሆነ ቦታ ላይ ተነስቶ የሆነ ቦታ የሚገባ ነው ማለት ነው። አይንቀሳ የሆነ እንትን ወደ ፍጥረት ውስጥ አይገባ የሚለውን ተረት ተረት የሚያፈርስ አዲስ ነው ይሄ። በጣም የሚኮፈሱበት ፈጣሪ ፍጡር ውስጥ አይገባም ብለው የሚኩራሩበትን አስተምሮታቸውን የሚያፈርስ ነው። በግልጽ የሚያፈርስ ማለት ነው። አትሊስት ሰማይ በግዙፈት ይበልጠዋል አላህን፣ በሼፕ በምንድን ነው በሳይዝ ይበልጠዋል አላህን፣ ሰማዩ ይበልጠዋል ማለት ነው። የሚገባ ከሆነ እዛ ውስጥ ምን ይሆናል ማለት ነው? ያኛው ገቢው ከሚያስገባው እንትን ከምንድን ነው የሚባለው ቤቱ አትሊስት ሰማዩ ከአላህ በግዝፈት ይበልጣል ማለት ነው። ያ ማለት ደግሞ እንደኔ ፊዚካል ቦዲ እንዳለው አንድ የሚያሳይ ነው። ይሄ ፊዚካል ቦዲ ያለው አካል ነው ማለት ነው። ፕላስ ደግሞ መጥቶ ነው ይቅርታ የሚጠይቀው። ለምንድን ነው ቀን ማይመጣው ሌሊት ለምን ይመጣብናል ይላሉ።
እና ቀን ለምን እንዳልመጣ እሱን ተነሱ ጠይቋቸው። ነው ሌሊት የሆነበትን አብዱ አብዱ ሙሐመድ አብዱ ሙሐመድ ይሰማል? አብዱ ሙሐመድ እንኳን ደህና መጣህ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም አለን። መልካም። ይህን ሳኖን አዲስ ሰምተዋል? በስሱ ሰምቻቸዋለሁ። በስሱ ኦኬ። ምንድን ነው እሱ ያለ እሱ ላይ እይታ ግልጽ ሀዲስ ነው። እኛ ሀዲስ እንቀበላለን። ሀዲሱ ሳሒህ ነው። ሙተሻቢህ ሳናደርግ እንቀበላለን። እንደ አንተ ሳንፈላሰፍ ምንድን ነው ታንፈላሰፍ ማለት ነው። መልካም። እሺ፣ ግልጽ ሀዲስ ነው ብለህናል። ሙተሻቢህም አይደለም፣ ያ ግልጽ ነው። በእርግጥ ግልጽ ሀዲስ ነው። ወደ 28 ሀዲስ ነው። ወደ 28 ሰሃባዎች ያስተላለፍ በጣም በብዙ ኢቪደንስ የተጠናከረ ሀዲስ ነው። ወደ 28 የሚደርሱ ሰሃባዎች እንትን ብለውበታል በዚህ ሀዲስ ከዚህ ጋር የተያዘ ኤኒዌይስ ግልጽ ነው ተብሎ የሚታመነው ሀዲስ ግን አላህ የት ነው ያለው? በዛቱ በዛቱ በምኑ ሲባል ነገር የለም። አላህ በዛቱ የት ነው ያለው ብሎ የጠየቀ ማን ነው? እንደዚህ ብሎ ያስተማረ አላህ በዛቱ የት ነው ብሎ አይን የጠየቁኝ የበፊቶቹ መሀይማን ነበሩ፣ አልጠየቁም። አላህ የት ነው ካልክ አላህ የት ነው በጅምላ ጥያቄ ተሆነ አላህ ፈውቀል አርሽ ትባላለህ። አላህ በዛት ነው የት ነው ካልክ ጥያቄ ወርቅ ይሆናል ማለት ነው። ታይሞ ትዞራለህ። ኦኬ፣ በአርሽ ላይ ያልከው ምኑን ነው ታዲያ? አላህ የት ነው ታልክ አይነ አላህ ታልክ አላህ ፈውቀል አርሽ ትላለህ። ፈውቀል አርሽ ከአርሽ በላይ ነው ትላለህ። ይህ ምኑ ነው ከአርሹ በላይ? መካን በእውቀቱ በሁሉም ቦታ አለ። ላኪን አላህ የት ነው ካልክ ፈውቀል አርሽ እኮ ምኑ ነው በአርሽ ላይ ያለው? በአርሽ ላይ ነው ሳይሆን ፈውቀል አርሽ ከአርሽ በላይ ነው። መልካም። እሺ ይሆንልህ። ተቀመጠ ምናምን የምትሉት እናንተና አህባሾች ናቸው እንጂ እኛም ልብስ ብለን አናውቅም። ተደላደለ ተቀመጠ ነው። ችግር የለውም። ተስማማውልህ። ከአርሽ በላይ ነው አለ። እንዲህ አይባልም አለ። በእውቀቱ ግን ሁሉ ጋር ነው አለ። ከአርሽ በላይ ምኑ እንዳለ አሁን ሁላችንም አይምሯችን ይሰራል ማለት ነው። የሚወርደው ወደ ሰማይ ምኑ ነው? አካሉ ወይንስ ምኑ ነው? አላህ የንዚል ይወርድ ያን የተባለው ማለት የሚወርደው የንዚል ይወርድ ያን ራህመቱ የሚለው አላህ ራፊች ራህመቱ አይደለም። አላህ የንዚሉ ይወርድ ያን ነው። ሀዲሱ ትክክል ይወርድ ያን። ስለዚህ አላህ ራሱ ነው የሚወርደው ማለት ነው። ዛት የለውም እኮ ብለን አናምንም። እኛ ዛት እናንተ እንደምትሰጡት ዛት አይነት የለ ብለን አናምንም እንጂ እኛ እኮ ዛት የለውም ብለን አናምንም። ዛትማ ከሌለው የማይታይ ዝም ብለን የማይዳበስ ነው ብለን አናምንም። መልካም። እሺ፣ ስለዚህ ወደ ቅርቢቱ ሰማይ ሲወርድ በዛቱ ነው ማለት ነው። ሀዲሱ ላይ ዛትም የለውም። ግን ተተረዳሁ እንደዚህ የምትረዳ ከሆነ እንደዚህ ነው። አላህ የንዚሉ የሚለው የንዚል ይወርድ ራህመት የሚለው ስለሌለ ላዚም እንደዚህ ነው የሚረዳው። ዛት አለው ብለን እናምናለን። ላኪን ለይሰ ከሚስሊሂ ሸይእ። ቆይ አብዱ ምን ብለኸኛል መሰለህ? ፐርሚስህን ስገነባ አላህ በእውቀቱ ሁሉ ቦታ ነው የሚገኘው፣ ሁሉን ያካለለ ነው። እሺ ተስማማው። ወደ ቅርቢቱ ሰማይ ማን ነው የሚወርደው ስልህ አላህ ነው የሚወርደው አልከኝ። ስለዚህ አላህ ነው የሚወርደው ስትለኝ አላህስ በእንትኑ ደግሞ ካልክ የት ነው? እሱ ከአርሽ በላይ ነው አልከኝ። እሺ ዛት አለው ደግሞ ብለን እናምናለን አልከኝ። መልካም። ወደ ቅርቢቱ ሰማይስ በምኑ ነው የሚወርደው ስልህ ለምን በቀጥታ መልስልኝም?
ግልጽ እኮ ነው። ይወርዳል ተባለ ነው እፎይ መጣ ተባለ። አንተ ምን ነው ቃልህም ራስህም ነው መጣው ወላ ወረፈ ተባለ ምን ነው ግዴታ ሐዲስ ላይ የሌለውን አላለም። ስለዚህ አላህ ወረደ ሲባል ዛቱን ትቶ አይደለም፣ እስከ ዛቱ ነው የወረደው አይደለ? መሰል አህባሾች አሁን ምሳሌ ሲረብ ሰማ አላህ የንዚሉ ይወርዳል የሚለው ራህመቱ ነው እንጂ አላህ አይወርድም የሚሉት ምሳሌ ጠርጠራ እንትን አልኩልህ አመጣሁት። እንደዛ ሳይሆን ይወርዳን ተብሏል። ይወርዳን በሚለው ነው እኛ ሐዲስ የምንቀበለው። ስለዚህ መላእክት ይወርዳን ራህመት ይወርዳን አለልህም። ይወርዳን ሐዲሱ ይወርዳን ነው የሚልህ ይወርዳን ብዬ ነው የምቀበለው ልክ ሐዲሱ በሚናገረው መልክ። ስለዚህ እናመሰግናለን። ስለዚህ አላህ ዛት የሚሌለውም ዛት አለልህም ላኪን ግን ይወርዳን ብለህ በሐዲሱ መሰረት እና ምኑ ነው የወረደው? ሀሳቡ ነው የወረደው ወይ? ታዲያ አህባሾችን ለምን ትቃወማለህ? አይልም አልኩህ እኮ አይልም። ሀሳቡ ነው ሀሳቡ ነው እንዲያትል ሀሳቡን አይልም። ስለዚህ ይወርዳን ስትባል ይወርዳን ብለህ ነው የምትቀበለው ልክ ሐዲሱ ባብራራበት አላህ። እሺ አላህ በምኑ ነው የወረደው? እሺ እኔ እኮ መጀመሪያ ተስማምቼልሃለሁ። እንጂ ዛት አለው ብዬ እቀበልልሃለሁ። አላህ የንዚሉ ይወርዳን ስትባል በረህመቱ ነው አልልህም እኮ አልኩህ። እኔ በረህመቱ ነው እኔ እኮ አህባሽ አይደለሁም። አህባሽ ሳልሆን እንደ አህባሽ አድርጋ ትሞግተኝ። እኔ አህባሽ እኮ አይደለሁም። እኔ አህባሽ እኮ አይደለሁም። እኔ ክርስቲያን ነኝ። እንደዛ ብለን አንቀበልም እኛ። እንደዚህ ነው ይወርዳን በሚል ነው የምንቀበለው አልኩህ። ለማስረዳት እጅቃለሁ እንዲገባ። መልካም እሺ። አላህ ከዛቱ ውጪ አላህ ተብሎ ይጠራል? ምን ማለት ነው? ከአንተ ውጭ አንተ እፎይ ተብለህ ትጠራለህ? መልካም። ስለዚህ ወረደ የተባለው አካል አላህ ከሆነ እስከ ዛቱ ነው የወረደው ማለት ነው። ግልጽ እኮ ነው ሐዲሱ። መልካም። ስለዚህ እናመሰግናለን። ስለዚህ በዛቱ ወረደ አላህ። የት? ቅርቢቱ ሰማይ። አላህ ቅርቢቱ ሰማይ ሲወርድ ከላይ ስንት ሰማዮች ይኖሩናል? ስድስት ሰማይ። በስንተኛ እና በስንተኛ ሰማይ ውስጥ ነው አላህ የሚሆነው? ከሌሊቱ 1/3 ሲቀር አንደኛው ሰማይ ለሰማይ ዱንያ ይመጣ ወደ ቅርቢቱ ሰማይ ይመጣ። እናመሰግናለን። ስለዚህ አላህ ወደ ቅርቢቱ ሰማይ መጣ ሲባል ዛት ማለት አልገባችሁ? አካል ነው። ወደ ቅርቢቱ ሰማይ መጣ ሲባል በአንደኛይቱ እና በሁለተኛይቱ ሰማይ መካከል ነው የሚሆነው ማለት ነው። ከሌሊቱ 1/3 ላይ ትክክል ነኝ? መልካም። ስለዚህ ከበላዩ ሰማይ ሁለተኛ ሰማይ ይኖራል። ከበታቹ አንድ ሰማይ ትኖራለች፣ አንደኛይቱ ወይንም ሰማይ ዱንያ። ስለዚህ አላህ በእነሱ መካከል ሆኖ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ይህንን የሚለው ደግሞ ከ1/3 እስከ እስከሚቀድ ድረስ ይላል። ፀሐይ እስክፈነጥቅ ነው የሚባለው። ጠዋት ፀሐይ ጨረቃ የት ነው እንደዚህ የሚለው ሐዲስ ውስጥ ያሳየኝ? የት ነው እንደዚህ የሚለው ሐዲስ ውስጥ ያሳየኝ? አረበኛውን ክርስቲያን እናሳድገው። ልብ በል ወንድማችን ምን ብሎናል? ቅርቢቱ ሰማይ ይመጣል ይገባል። አሳየኝ ያልኩህ ሐዲስ እሱን ችግር የለውም እሱ ሐታ የበቃ ኢለል እሷን እስኪ እንትን ያረክባት እዛ መጨረሻ ላይ ያለችው ነው። እሷን አሁን ያከበብኳትን ምሳፍ አድርጋል መጨረሻ ላይ አዮ ትክክል ቪዲዮ አልፈጅር። ስለዚህ ትክክል ነኝ። ቪዲዮ አልፈጅር ይላል። መልካም። ስለዚህ ከ8 ሰዓት ጀምሮ እስከ ጎስ አሳየው አዲሱን ጎስ ከሚቀድ ድረስ እንትን ይላል ማለት ነው። አላህ እንደዚህ መጥቶ ይህንን ይጠይቃል።
ጎህ እስኪቀድ ድረስ። እንደዚህ ከሆነ 4 ሰዓት ያህል አትሊስት ከ8 ሰዓት እስከ 12 እንደዚህ እንትን ካለ ከ3 ሰዓት ያላነሰ አላህ አንድ ሀገር ላይ ይቆያል ማለት ነው። ቅድም ምን ብሎናል? በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ብሎናል። ስለዚህ አላህ አትሊስት በፊዚካል ሳይዙ ከሰማይ ያነሰ ነው ማለት ነው አይደለ? ምን ማለት ነው? እንግዲህ ታዝይ ይሄን ሰማይ የሚያህል ፎት እንትን ነው አንተ የምታስበው? ምን አላ ሰማይንማ አያክልማ፣ ከሰማይ ያንሳል። እንዲህ የማይባል ጥያቄ ነው ይላል። ስለዚህ ሰማይ መካከል የሚገባው ያላ ሳይዙ ወይንም መጠኑ አንተ ሰማይ ምን ያህላል? ሰማይን ስታስበው አንተ ሰማይ ምን ታህላለች ብለህ ነው የምታስበው? ቂጣ ታህላለች እንትን ታህላለች ብለህ ነው የምታስባት? ሰማይንም እንደው ሰማይን ስታስባት እንደው ሰማይን እንኳን ስታስባት አይንህ ያየው ድረስ እንኳን አይንን የሚያህል ነገር አለ ብለህ ታስባለህ? አላስብም። በቃ ስለዚህ አላህ ከዛ ያንሳል፣ ከሰማይ የሚያንስ በሳይዙ አላህ ከዛ ይበዛል የምትለው አላስፋ ነው። ያኔ የአእምሮ ጥያቄ ነው እንጂ እንደዚህ የሚል የለም። አንደኛ፣ ሁለተኛ ይህን ሰማይ የሚያህል ነገር አድርገህ ታሰብከው የማይሆን ጥያቄ ነው። ስለዚህ አላህ ይህንን ሰማይ አያክልም በሳይዙ በመጠን ያላ መጠን አንተ ላመጣው ጥያቄ ነው እንጂ እንደዚህ የሚባል ሀዲስም እንደዚህ የሚባልም አረድ አይደለም። እንደዚህ የሚባልም ሀዲስም የለም። አንተ አእምሮ አመጣው ጥያቄ ነው። ገብቶኛል። በቃ ስለዚህ አላህ የፈጠረው አትሊስት በመጠኑ ከሱ የሚበልጥ ነገር ፈጥሯል። እናመሰግናለን። ቀጣይ ፍጡር ውስጥ አይገባ የሚለውን ውሸት ነው ማለት ነው። አላህ ፍጡር ውስጥ ይገባል አይደለም? ፍጡር ውስጥ አይገባም ማለት አላህ ፍጡር ውስጥ ይገባል። ፍጡር ምንድን ነው? ሰው ጋር ይገባል ነው ወላ ምንድን ነው? አይ ሰማይ ፍጡር ነው አይደለ? ስለዚህ አንደኛይቱና ሁለተኛ ሰማይ መካከል ከሆነ እኮ ፍጡር ነው። አርሽም እኮ ፍጡር ነው። ተፍጡሮች እኮ ተሆነ እኮ ሀላስ የለም ብለህ ነው የምታመጣው። ተፍጡሮች ተሆነ እኮ እሱ የሌለበት ፍጡር የሌለበት ነገር አለ። አርሽም እኮ ፍጡር ነው። አርሽም ፍጡር ታየ። መልካም። ስለዚህ አርሽም ፍጡር ነው፣ እሱን አውቃለሁ፣ ችግር የለውም። ነገር ግን ቅርቢቱ ሰማይ ሲመጣ ከበላዩ ሁለተኛ ሰማይ አለ፣ ከበታቹ ደግሞ አንደኛ ሰማይ አለች። በሁለቱ መካከል ሲሆን ስለዚህ ፍጡር ውስጥ ይገባላል። ምክንያቱም የላኛውም ሰማይ ፍጡር ስለሚሆን የታችኛውም ፍጡር ስለሚሆን ፍጡር ውስጥ ይገባል። ማለትም የተፈጠረ ነገር ውስጥ ይገባል። ይኖራል። የትኛውም ላይ እኮ የለም ታልክ የለም ብለህ ምን እንጂ ውስጥ ፍጡር ሰማይ ላይ ይኖራልም ታልክም ፍጡር ላይ ነው። አርሽም ፍጡር ነው። ሁሉም ፍጡር ነው። ፍጡር ላይ ነው የሚኖረው ብለህ ታሰብ እንደደረስ ሁሉም ፍጡር ነው። ከፍጡር በላይ ይኖራል አይኖርም አለም የኔ ሙግት። ፍጡር ውስጥ ይገባል ነው ውስጥ ምክንያቱም ከላይ ከሆነ ከታች ብቻ ሊሆኑና ከላይ ነው ብለን ሜቢ አሱም ማድረግ ስለሚቻል ማለት ነው። በአንድ ዳይሬክሽን ብቻ ነው ፍጡር የሚነካው ብለህ ካሰብክ። ነገር ግን እኔ እያልኩ ያለሁት ከበላዩ ከጭንቅላቱም ፍጡር ይኖራል። ምን አንድ ስድስተኛ ሰማይ የሚባል ከበታቹ ደግሞ ምን ሁለተኛ ሰማይ የሚባል ከበታቹ ደግሞ ምን አለች? አንደኛይቱ ሰማይ የምትባል። እነኛ መካከል ሲገባ ከበላዩ ያለው ሁለተኛ ሰማይ ነው፣ ከበታቹ የሚኖረው አንደኛ ሰማይ ነው። ሌላ ጥያቄ ይህ እኮ ሀዲስ ላይ ቁርአን ላይ የሌለ ጥያቄ ነው የምጠይቀኝ። አንተ ቴታንቼ ልመልስልህ ሀዲስ ላይ የሌለ ቴታንቼ መልስልህ ከቅንጅላቴ የምመልስልህ ነው ጥያቄ የምጠይቀኝ። አይ ቅርቢቱ ሰማይ እንደሚመጣ ተስማማን አይደለ? እንደ ይሄ ታመነ ነው። ቅርቢቱ ሰማይ ባለው ጠይቀኝ። ፍጡር የሆነ ፍጡር ጋር ይቀላቀላል የሚል ሀዲስ የለም። ቢቀላቀልም ባይቀላቀልም ችግሩ ምንድን ነው? ወይም ወደ ችግሩ ሄድ። መልካም፣ ምንም ችግር የለውም። ችግሩ ምንድን ነው? እሱ ፈጣሪ ፍጡር ውስጥ አይገባም ብለው የሚኮፈሱ ሙስሊም ወንድሞችህ አሉ እንዳለ ዜሮ። ምን ማለት ነው? ፈጣሪ ፍጡር ጋር አይገባም ማለት ምን ማለት ነው? እንደዚህ ብሎ ምንድን ነው? ምን ማለት ነው? ጀምር ጠይቃል። እንደ ፕራይድ እንደ ክብር የሚያወሩት እንደ ዝና እንትን የሚሉበት ነው። ፈጣሪ ፍጡር ውስጥ መቼም አይገባም እያሉ የሚኮፈሱበትን ዘመዶች አሁን ነገ ቪዲዮ ይሰሩልሃል። ወይንም ኤኒዌይስ እናመሰግናለን አብዱ ኦነስት ስለሆንክልን። አላህ ፍጡር ውስጥ ይገባል። ፍጡር ውስጥ ሲገባ ደግሞ የአላህ ሳይዝ ከፍጡሩ እንኳን ያነሰ ነው። አትሊስት አላህ ከሱ አብዱ አትሊስት አላህ ከሱ የሚበልጥ ነገር ፈጥሯል።
አላህን የሚበልጥ ፍጡር አለ። በምን በሳይዝ ይበልጠዋል። ሰማይ የሚባል ነገር አላህን የሚበልጥ ነገር አለ ማለት ነው። እሱንም ኮንፊርም አድርገህልናል። ፍጡር ውስጥ እንደሚገባም ተስማምተናል። ወደ ሁለተኛ ጥያቄ እንቀጥል። አላህ ከሌሊቱ መጀመሪያ ያልተብራራ ነገር እንደ ሰማይን ያህላን ሰማይን አንተ አሁን ትንሽዬ ነገር አድርገህ ነው የምታስበው። አይንህ በሞላ እንኳ አይተኸው ድረስ እዚህ አንሳን ብለህ ነው የምታስበው። አንተ ሲጀመር የአእምሮ ጥያቄ ነው እንጂ እንደዚህ የሚያህል እሱም ላይ የለም። የአእምሮ ጥያቄ ነው፣ የፈላስፋ ጥያቄ ነው። አይ እኔማ በቃ አሁን እኮ የአንተን አላህ እኮ ተረዳሁት እኮ። ሰማይን እንዴት ሊያህል ይችላል? አላ እንዴ እኮ በራስህ ተረዳኸው። በራስህ የምትስለው ሱራ ነው እንጂ የቁርአንና የሐዲሱ እንትን አረጋጋሪ። አሁን አንተ የራስህ ላይ አብዱ አላህን እጅ እግር ያለው ፊዚካል ቦዲ ያደረግከውና ከዛ በኋላ ሰማይን ካከለ ኢማጅን እጅ እግር ያለው አይን ባት ያለው አካል ሰማይ ካከለ አስቡት፣ ሰማይን እንኳን ካከለ። ምክንያቱም ለዚህ ነው አባሾች የእናንተን አምላክን ይሉታል። ይህ እጅ እግር ያለው ኩርሲ ላይ የሚቀመጥ ባት ያለው እንትን የሚል እነሱ ናቸው እንጂ የሚሉት እኛ እንደዛ አንልም። እነሱ ናቸው የሚሉት እንጂ እኛ እንደዛ አንልም። ተቀመጥ አንልም። እንትን የሚል የለውም። ያው ይባሉ እነሱ ያው እንደናንተ አባሾች እንደሚታቃለ አባሾች እኮ የእናንተ አምላክ እንደዚህ ጣዖት ነው እንደ ጦጣ ወደ ታች የሚወርድ የሚወጣ፣ የእኛ ግን እንደዛ አይደለም ብለው ነው የሚያምኑት አይደል? ይበሉ ለማለት እኮ እናንተም እነሱም ትላላችሁ፣ ግን እኛ አንልም። እኛ እንደዛ ብለን አናስብም። እናንተ እነሱ እንደምትሉት እኛ ብለን አንስልም። እንደዚህ ተቀመጠ ወጣ ወረድ አንልም። የእናንተ ናቸው እንጂ የምትሉት እነሱ ናቸው እንጂ የሚሉት እኛ እንደዚህ ብለን አናስብም። መልካም እሺ፣ እንስማማ። እዚህ ላይ ፈጅር ስንት ሰዓት ላይ ነው? 4 ሰዓት 10 ሰዓት 10 ሰዓት 10 ተኩል አካባቢ። ኦኬ። የሌሊቱ 1/3 ስንት ሰዓት ነው? 3 ሰዓት ከ8 ሰዓት ተኩል በኋላ 3 ሰዓት 9 ሰዓት 9 ሰዓት። በየትኛው ካልኩሌሽን? በምኖርበት ሀገር በየትኛው ካልኩሌሽን? ሱሉት ሌይል ማለት ሶስተኛ የአንድ ተሌሊቱ 1/3 ስንት ነው? ሂሳብ ስራ። ለ12 ነው አይደል? ለ1/3 የምሰራው ሱሉት ሌይል ይኸው 4 ነው የምከፍለው። እንደዛ ከሆነ 8 ሰዓት ነው የሚሆነው። 8 ሰዓት ከ8 ሰዓት በኋላ ከ8 ሰዓት ተኩል 3 ሰዓት። መልካም። በዓለማችን ላይ የተለያየ ሰዓት እንዳለ ታውቃለህ አይደለም? አዎ፣ በሰዓታቸው እነሱ። ስለዚህ አላህ እነሱ ጋር የሚሄዳል ነው አንድ ሀገር ላይ ብቻ ደርሶ ነው የሚያቆመው? አላህ ይሄዳን ይቀመጣን ብለህ ታሰብከው እኮ ይሄ ነው። አንተ ይሄዳን ይቀመጣን፣ ይሄ አእምሮ ላይ የምትስለው ነገር አይደለም። አምላክን እንደዚህ ነው የምትለው ከሆነ እኛ በምንነሳበት ሰዓት እንነሳለን። የዛም ሌሊት ደግሞ ሌሊት በሚሆንበት ሰዓት ይነሳል። ሸጋው የሚባለው ሚዩት አድርጉት። እየተሳደበ ነው። የማርያም ስዕል አድነው አድርገው ስዕል የሆነ እንትን አድርገው በጣም ጸያፍ ስድብ እየተሳደበ ነው እኔን ማለት ነው። እና ኤኒዌይስ አብዱ ምን መሰለ፣ አንተ ባርከው መሰረት ተስማማውና እዚህም እንደዛ የሚቆይ ከሆነ የተለያየ ሰዓት እንዳላቸው አውቃል። ይወርዳል ምናምን መባል የለበትም። ይሄዳል አትበል አልከኝ። መውረድ ምንድን ነው እሱ? መንቀሳቀስ መሄድ አይደል እንደ ወንድማችን አብዱ? ከካናዳ እንትን አስመስል። አይ አሁን ኢትዮጵያ ላይ ለምሳሌ ለ9 ሰዓት ላይ 8 ሰዓት መጣ እንበል እስከ 10 ሰዓት ከምናምን ቆየ። ከዛ ደግሞ ልክ ካናዳ ላይ 8 ሰዓት ከሆነ ወደ ካናዳ የሚሄደው ከኢትዮጵያ ወደ ካናዳ ነው። ወደ አሽ ደርሶ አሽ እነሱ ነው የሚሄደው። ሰማዩም ይለያያል። ኖ ምክንያቱም ሰማዩ እንትን ባይልም ቀኑ ይለያያል አይደለ? ሰዓቱ ይለያያል። ስለዚህ ሰዓቱ ከተለያየ መቼም ኢትዮጵያ ላይ ቆሞ አይደለም እነሱ ጋር የሚደርሳቸው። እነሱ ጋር መሄድ አለበት እና እነሱን ነው የሚለምናቸዋል። ወደ እነሱ እንደሚወርድ ነው የሚናገረው እና አዲሱ። ምክንያቱም እኛ ጋር ከሆነማ እኛ ጋር ያኔ ሰዓቱ ያልፋል። እኛ ጋር ሆኖ እኛ የሚለምንን ከሆነ ከሌሊቱ 8 ሰዓት ላይ እኛ አንባልም። የእኛ ሰዓት የዛን ሰዓት ላይ 8 ሰዓት ስለማይሆን ማለት ነው። በጥቅሉ ጥያቄ አልገባኝም። እኛ ሀዲስ የምንቀበለው ዙሮ በእንደዚህ ነው። እኛ ባለንበት ሰዓት ነው፣ እነሱም ባሉበት ሰዓት ነው።
ሐዲሱ ይሄ ነው የሚናገረው ከዚህ ውጭ። ስለዚህ አላህ ሌሊቱን ሙሉ ማለትም 9 ሰዓት በሞላ ቁጥር የሚመጣ የሚወጣ ተመልሶ ይወጣል ግን ወይንስ እዚሁ ነው? በዚሁ ነው እንደወረደ አዳርሶ ነው እንትን የሚለው? የለም ሐዲሱ ላይ እንደዚህ የሚል ተመልሶ ይወጣል አይልማ። አይልም እኮ አይልም አልኩ እኮ እንደ ሐዲሱ ላይ እንደዚህ አይልም። ስለዚህ ነው ያልኩህ ቅድም ይሆናል ማለት ነው። ኢትዮጵያ ይመጣል ሐዲሱ ላይ የሌለን ጥያቄ ተገኘ። ሁሉም በራሳቸው ሰዓት አቆጣጠር ነው ይሄን ሐዲስ መረዳት ያለባቸው ማለት ነው። እና ለምሳሌ አሁን እዚህ ጋር እየታየ ከሆነ አብዱ ጃካርታ ላይ የሌሊቱ 1/3 ክፍል ላይ ነው ያለው። አሁን አላህ እዚህ ቦታ ላይ ነው ያለው ማለት ነው። የቅርቢቱ ሰማይ ላይ እዚህ ሀገር ላይ ነው ያለው። አላሁ አዕለም። ሐዲሱን ዙሮ የምንቀበለው በያሉበት ሀገር ሰዓት ነው የምንቀበለው። በእንደዚህ አይነት ሰዓት ነው የምንቀበለው። እኮ ገብቶኛል። ያሉበት ሀገር ሰዓት ከሆነ የሌሊቱ 1/3 ክፍል ጃካርታ ላይ አሁን ነው በዚህ ሰዓት። እኛ ጋር ደግሞ ገና የሌሊቱ 1/3 ክፍል አልጀመረም። ለሀገራቸው ገና ሊጀምር 2 ሰዓት ይቀረዋል። እነሱ ጋር ደግሞ ሊያልቅ 2 ሰዓት ይሰማል። ከዛ እኮ ነው ሐዲሱ ላይ ይመለሳል የሚል ቃልም የለን የንዚሉ የሚል ይወርዳል የሚል እንጂ ያለው ሐዲሱ ላይም እኮ የንዚሉ ይወርዳል የሚል ብቻ ቃል ያለው እኮ ለዚህ ነው። ሐዲሱ ላይ ለመረዳት እንዲመች የንዚሉ ብቻ የሚል ነው እንጂ ያለው ሌላ ነገር የሚል ሐዲሱ ላይ የለውም። እንደዛ ይወርዳል ያለው። በጣም ጥሩ። እሺ በጣም ጥሩ። አሁን እዚህ ጋር ሰምታችኋል። እና በአጭሩ ምንድን ነው እንግዲህ ከሌሊቱ 1/3 ክፍል ሲቀር ይመጣል አላህ ወደ ቅርቢቱ ሰማይ። ከዛ በኋላ የሚቆየው ደግሞ ጎህ እስኪቀድ ድረስ ነው። እንግዲህ ጎህ የሚቀደው ወይም ደግሞ ፀሐይ ልትወጣ የሚልበት ሰዓት መቼ ነው ማለት ነው? ከ12 ሰዓት ምናምን በኋላ ምሽቱ ማለት ከጠዋቱ 12 ሰዓት አካባቢ ፀሐይ ትወጣለች። አሁን እስከዛ ድረስ ማነው ይቅርታ የሚጠይቀኝ ይቅር የምለው እያለ አላህ ይማጸናል። አሁን ኢማጂን ማለት ልብ በሉና ከሌሊቱ 1/3 ክፍል ገና ኢትዮጵያ ላይ አልሆነ። ገና አሁን 6 ሰዓት ነው። ስለዚህ ስንት ሰዓት ይቀረዋል ማለት ነው? ክፍል ላይ ናቸው ያሉት። ዊች ሚንስ ከሌሊቱ 10 ሰዓት ላይ ናቸው ያሉት እነሱ። የእነሱ ሲያልቅ የእነሱ ልክ ፀሐይ ጎህ መጥለቅ ሲጀምር የኢትዮጵያ የሌሊቱ 1/3 ክፍል ይጀምራል። ከዛ ከጃካርታ ወደ ኢትዮጵያ ይመጣል ማለት ነው። ለምን ምን አለ? ይወርዳል እንጂ ይወጣል የሚል ስለሌለ አለ ማለት ነው ወንድማችን። ስለዚህ አላህ ወደ አርሹ አይመለስም። እዚሁ ሀገር ላይ እዚሁ ዓለማችን ላይ ባለው ቅርቢቱ ሰማይ ላይ ይመላለሳል እያለን ነው። እሺ ሌላ ጥያቄ። እኔ ያልኩት ሐዲሱን የምንቀበለው በየሀገራችን በያለንበት ሀገር ነው ያልኩት። እንደሱ በመጠቀም ትችላለህ አንተ እንደፈለከው ተርጉሞ፣ እኛ እንደዛ ነው የምንቀበለው። ሐዲሱ እንደሚናገረው እንደዛ ነው ካልከው አንተ ካልከው የተለየ ያልኩት ነገር የለም። ያልከውን ተው ማለት እኮ አይ ኖ ያልከውን አጥርተህ ማለት ስላለብን ነው። ለምሳሌ አሁን በዚህ ሰዓት የቅርቢቱ ኢትዮጵያ ውስጥ የቅርቢቱ ሰማይ ላይ የለም አይደል? አላህ አልወረደም ገና አይደለ? ምክንያቱም የቅርቢ ገና የሌሊቱ 1/3 ክፍል ስላልደረሰ አይደለ ወንድማችን? እሺ ጃካርታ ላይ ግን የሌሊቱ 1/3 ክፍል ላይ ነው ያለው። ስለዚህ ጃካርታ የቅርቢቱ ሰማይ ላይ አሁን አለ ማለት ነው። አላህ የጃካርታ እና የኢትዮጵያ ሰማይ ግን አንድ ነው። ሰማይ ግን አንድ ነው።
ሰማው አንድ ነው። ሰማው አንድ ነው። ወደዛ ግልብጥ ወደዚህ ግልብጥ የሚባል ሰማይ ሳይሆን ሰማው አንድ ነው። እሌለው ላይ ፍልስፍና ስለገባ ነው ይሁን ለመከራ። ስለዚህ ከጃካርታ ሰማይ ላይ ሆኖ ነው የሚያዳምጠን ወይስ ኢትዮጵያ ሰማይ ላይ ሆኖ ነው የሚያዳምጠን? እኛ ከሌሊቱ የኢትዮጵያ ሰማይና የእንትና ሰማይ አይለያዩም። ሰማይ ሰማይ ነው። አንተ ነው እንጂ እንደዚህ እንትን የሚልበት ሰማው ሰማይ ነው ያው። ስለዚህ አላህ ተመልሶ ወደ አርሹ አይወጣም ማለት ነው የሚላለ ሀዲሱ ላይ እንደዚህ የሚላለ ልጅ የማያወጣ እንደዚህ አልኩህ እኮ ፍልስፍና ተገባ። እኔ የማልፈልገውን ቃላት ማስጠቀም ነው እንጂ ሀዲሱን የምንቀበለው እኛ በየምንኖርበት ሀገራችን ሰዓት ነው የምንቀበለው። ያው ፍልስፍና ተገባ ሌላ ውድን ውስጥ ነው የምንገባው። ሀዲሱ የምንቀበለው ሀዲሱ ልክ በተነገረበት። ምናልባት ክርስቲያን እንትን ክፈትለት አንዴ፣ ግሎብ ክፈትለት እና ማፑሱ ግራ ሊገባው ስለሚቆረቀው አንዴ ክፈትለት። ሰማይ ሲባል ምን እንደሆነ ምናልባት እንዲያውቅ ስለፈለግ ላ በምንድን ነው የምታሳየው? ሀዲስ ነው የምታሳየኝ? አይ ሀዲሱን ሳይሆን እንደው ዓለም ላ ሳይንሱን እዛው ሳይንሱ እዛው እንትን ብለው ሳይንስ ተናገር። አይ ምድር የተዘረጋች ኖርማል ጠፍጣፋ ሆና ከላይ እንደው ቅድም ያለ ሰማይ ነው የሚመስለው ወይንስ እንዲህ ይህችን ስፊር የሚመስል ነገር ይሄን የሚመስል ነው ምድር የምትመስል? እስኪ ንገረኝ። ልክ እንደማየው አድርጌ ነው እኔ ሰማይን የምረዳው። ልክ አሁን እንደማየው አድርጌ ነው። ጠፍጣፋ መሬት ከዚህም ካናዳም ሁሉም ቀጥ ያለ ማለት ነው። ሰማዩም እንደዛ አድርጌ መሬት ግሩም ነው ሳይንሱ። እሺ መልካም ነው በጣም አይ እየቀለድክ አይደለም። አብዱ የሌለ ጥያቄ ተሆነ ለዛ መለሰ እንደዛ ስለ ሰማይ ምንሽ ደፈለኝ ሀገር ወዴት እየሄደ አዲሱ ዙሪያ ብናወራ የማውቀውን እመልሳለሁ፣ ግን የማላውቀውን ታመጥ የማላውቀውን መልስ። መልካም እሺ፣ አንዴ ማሳየት የምችል ከሆነ ክርስቲያን አንድ ያሳየው። ስልክ ላይ እጅን እንደው ከፍ አድርግለትና መሬት ላይ በሙሉ ልክ እንደ ስልኩ የክርስቲያን እጅ ደግሞ ልክ እንደ ሰማይ እንደዚያው ቁጭ ያለ ነው። እንደው ከላይ አልገባኝም። እንዴት አድርጌ ላሳየህ? እኔ ራሴ ነገር እኔ ሰማይ እያየሁ እኮ ነው የማወራህ። ክሌሽ ሌላ ጀወል ተብታሳየኝ። እኔ ሰማው በደንብ እየታየኝ ነው። አሁን በጣም ጨረቃ ነው ሰማው እንደዚህ ይታየኝ ነው እንጂ እኔ ወስላችሁ እንደውም እንትን ብላችሁ ይሻላችኋል። ቪዲዮ ላሳየህ ሰማውን ረስታችሁ ነው። እሺ ችግር የለውም። መልካም እሺ ችግር የለውም። ለሁሉ መሬት ጠፍጣፋ ነች። በደንብ አድምጡ። ያልተማራችሁ ካላችሁ መሬት ጠፍጣፋ ነች እንዳብዱ። ሰማዩም ደግሞ ተመሳሳይ ነው። ስለዚህ ስለ ሰማይ እኮ ነው ያወራሁ። ሰማይና ምድር አንድ ናቸው። መልካም ችግር የለም። እሺ ቅርቢቱ የተባለች የትኛዋን ነው እያወራን ያለ ነው? እሺ እስከምን ድረስ ነው ሰማይ የምናየው? አብዲ የምናየው ምኑ ጋር ነው የሚጀምረው? ኬፍ ምኑ ላይ ነው የሚጀምረው? ከመሬት 100 ሜትር ከፍ ስትል ነው። 1000 ሜትር የትኛው ጋር ሲደርስ የሚጀምር? 500 ዓመት ያሰዳን የሚል ሀዲስ አለ። በእንደዚህ ነው መቆጣ ማስረጃ። እሺ እኔ 500 ዓመት የሚያስኬድ ከየት ነው ያመጣው? 500 ዓመት ሀዲስ በሌላ ሀዲስ። እሺ ችግር የለም። ሀዲስ አሁን ከምንረግጠው ወደ ላይ ከፍ ስትል ነው። አሳየኝ። ነው የለም እስከዛሬ እናንተ የምን ግሩፕ የምናየው ሰማይ ነው እንጂ 500 ዓመት እንሄድና ከዛ ነው የምናገኘው። አንድ ሰማይ ወደ አንድ ሰማይ የሚያሳይደው እንደውም ከዚህ እንደውም ሳይሆን ከአንዱ ሰማይ ወደ አንድ ሰማይ። አይ ከአንዱ ሰማይ ወደ አንዱ ሰማይ አላልኩም። ከአንዱ ሰማይ ወደ አንዱ ሰማይ ገብቶኛል። አሁን ምድር ላይ ካለንበት አሁን አንተ በአይን እያየህ ያለው ሰማይ አብዱይ ከኔ ያልኩ ከሰማይ ወደ ሰማይ አይደለም ወይ ደግሞ ከምድር ከአንዱ ሰማይ ወደ ሌላኛው ሰማይ ሳይሆን አሁን ካለንበት ምድር ሆነን በአይንህ እያየህ ያለው እንግዲህ በአይንህ እያየሁ ነው አይደል? ሰማይ አይደለም አሁን በአይንህ እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ አይደለም እያልከኝ ያለው? አብዱ እሱን እየፈለኩልህ ነው። ጥያቄ አንስት ለሀዲስ ነው። ችግር የለውም። ምን አሁን የጠየቅኩህን ብቻ መልስልኝ። አሁን እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ ነው ነው የምልህ። ቶሎ መልስልኝ እንጂ አብዱ። ጥያቄ እንዲገባልኝ አሁን በአይንህ እያየሁት ነው ብለኛል። ሰማዩ አላህ ያለበት
500 ዓመት ተጉዘህ የምታገኘውን ሰማይ ነው ወይ ነው እያልኩ ያለው። በሰማዮችና በቀጣይ ሰማዮች መካከል ያለውን ርቀት ነው። ከዚህ ከሆነ ከዚህ ከምድር ነው የምትለኝ? አልጠየኩም። አሁን በአይነህ እያየህ ያለው ሰማይ 500 ዓመት ተጉዘህ ያለው ሰማይ ነው ወይ ነው እያልኩ ያለው። ቶሎ መልስልኝ አሉ። አሁን በአይነህ እያየሁት ነው። ቪዲዮ ልክፈትላችሁ አላልከንም? ስለዚህ የምታሳየን ሰማይ 500 ዓመት ተጉዘህ የምታገኘው ሰማይ ነው ወይ እያልኩ ነው። ድምፅ አይሰማም? ክርስቲያን ይሰማል? አብዱ ሄደህ ከሆነ ንገረኝ። 500 ዓመት በእርግጥ ሰማዩ ይፈጃል እያልከኝ ነው? እሺ አንተ ሄደህ ከሆነ አላውቅም። እሺ ሳሊም አለ ሱሌማን አይ ሱሌም እስካሁን ድረስ አላወራም። የአሁኑ ጥያቄ መሬት ጠፍጣፋ ነች። እግዚአብሔር ይመስገን ሳሚ፣ መሬት ጠፍጣፋ ነች። እንደ አብዱ ከሆነ በደንብ ስሙ። የሙስሊሞቹ ቀጥ ይሄ ነው። መሬት ጠፍጣፋ ነች። እዚህም ካናዳም እኩል ነው። አንድ አይነት ነው የሚመሸው፣ አንድ አይነት ነው ቀን የሚሆነው። ልክ ከላይ እንደ መሶብ የተከደነች ነች። ማ ሰማይ ማለት ነው። ግልጽ ነው አይደለ? እና ግሎብን ሲያሳዩት ምድር ክብ የምትባል ግሎብ ሲመለከት ወንድማችን ሊያውቀው አልቻለም። ምንም ማድረግ አንችልም። ይሄው ከእንደዚህ አይነት እዚህ ጋር ደግሞ ሌላ የሚነሳ ጥያቄም እኮ አለ። በነገራችን ይሄ አዲስ አላህ ይወርዳል ይላል እና ግን ይሄ ደግሞ የሚያስነሳው ሌላ ጥያቄ አለ። እሱ ምንድን ነው? አላህ ሲወርድ መላእክቱ የት ናቸው ስንል ቁርአን የሚነግረን ነገር አለ። አሁን ለምሳሌ በ40ኛው ሱራ ቁጥር 7 ላይ እንደዚህ ይላል። 40ኛው ሱራ ቁጥር 7 እነዚህ አርሹን የሚሸከሙት እነዚያም በዙሪያ ያሉት በጌታቸው ምስጋና ያወድሳሉ ይላል። አርሹን የሚሸከሙ ተሸካሚዎች አሉ ይላል። አሁን ተፍሲሮች ላይ ስትመለከቱ ኢብን ከሲር እና ኢብን አባስ ላይ እነዚህ መላእክት ናቸው ይላል። ስለዚህ መላእክት አርሹን ይሸከሙታል። እንዲሁም ሌላ አንቀጽ ላይ 39ኛው ሱራ ላይ ቁጥር 75 ላይ መላእክትም በጌታቸው ምስጋና ቀላቅለው የሚያጠሩ ሲሆኑ በአርሹ ዙሪያ ከባቢዎች ሆነው ታያለህ ይላል። ስለዚህ መላእክት ከአርሹ ዙሪያ ናቸው። ስለዚህ አሁን እኛ ጥያቄ ምንድን ነው? አላህ ሲወርድ መላእክቱ ከሱ በላይ ናቸው ማለት ነው። እሱ ከእነሱ ስር ነው የሚሆነው። ተመልከቱ፣ እሱ ሲወርድ እነሱ ከላይ ናቸው የሚሆኑት። መላእክቱ ከአላህ ላይ ነው የሚሆኑት። አላህ ደግሞ ከእነሱ ታች ነው፣ ከእነሱ ስር ነው አላህ ሲወርድ። ምክንያቱም የት እንዳሉ እናውቃለን። በአርሹ ዙሪያ ናቸው፣ አርሹን ከበዋል። ስለዚህ አላህ በሚወርድበት ሰዓት መላእክቱ ከላይ አላህ ደግሞ ከታች ነው ማለት ነው። በደንብ አስተውሉ። መላእክቱ ከላይ ናቸው፣ አብረውት ይወርዳሉ አይልም። አዲስ ላይ ስትመለከት አብረውት ይወርዳሉ አይልም። አለበለዚያ መላእክቱ ከአላህ ጋር አብረው ቢወርዱ በቃ በሰማይ በአርሽ ማንም ላይ ነው። ተመልከቱ፣ ማንም ላይ ነው። መላእክቱ ከወረዱ ማንም ላይ ነው። ሲቀጥል ደግሞ ሐዲሱ ይወርዳል አይልም፣ አብረውት ይወርዳሉ አይልም። ኦኬ። ስለዚህ እሱ በሚወርድበት ሰዓት እነሱ ከላይ አላህ ደግሞ ከታች ነው የሚሆነው ማለት ነው። እናንተ ናላችሁም እንጂ ሌላ ሳያችሁ አላህ የሚጓዘው አሁን እንደ ልጁ አባባል ከሆነ ክርስቲያን እንደዚህ ነው አይደለ? አይመለስም። ሉክ አዳምጡና ተመልከቱ። አሳያችኋለሁ። አይ ቲንክ አይዘጋብኝም። ዘጋብኝ አለቅሳለሁ። የአላህን ጉዞ ላሳያችሁ ስለሆነ ማለት ነው። ቴሌግራም ላክልኝና ሌላ ሳይል ወይ ችግር የለም። እሺ ተመልከቱ። አላህ ሲጓዝ ይታያል። ክርስቲያን ይታያል በደንብ። ይሄ ነው ትክክለኛው እየነገሯችሁ ያሉት ማለት ነው። አላህ ልክ እንደ ድሮ ሱፐርማን እጁን ቅስር አድርጎ ሌሊት ሲሽከረከር ዝም ብሎ ይውላል ማለት ነው። እዚህኛው ሲመሽበት ሲነጋበት ወደ መሸበት፣ እዛኛው ሊነጋ ሲል ከኋላ እየተከተለ ማለት ነው። ገባችሁ አይደለ? ይቅርታ፣ እዚህ ጋር አንድ ጥያቄ አለኝ። እንዴት ናችሁ?
ማለት ጥያቄያችን ሎጂካል ቢሆን ጥሩ ነው ብዬ አምናለሁ። ምን መሰላቸው? አሁን እኛ ለአላህ ላይክ በጸሎት ስንቀርበው እሱ ይቀርበናል ይባላል። ያ ማለት በአካል ይመጣል ማለት ነው። እኛ ላይክ አንድ ክንድ ስንቀርብ እሱ በእርምጃ ይቀርበናል ይባላል። ያ ማለት ፊዚካሊ ይመጣል ማለት ነው። ይመጣል ማለት ነው። አዎ አሉ እኮ በዛፍ ይወርዳል አለ። አይደለም አሁን ምን መሰለህ ላይክ እኔ አሁን በእኔ አመለካከት በቅጥ እኔም ጥያቄዎች አሉ፣ ብዙ ጥያቄዎች አሉ። እዚህ ላይ ግን አላህ ወደ ቅርቢቷ ሰማይ ይጠጋል ሲባል እሱ ሳይሆን እኛ ሌሊት ስንጸልይ እናገኘዋለን ማለት ነው። ዊች ኢዝ ላይክ ኢትዮጵያም ሆነን ሌሊት ስንጸልይ እናገኘዋለን፣ አሜሪካም ሆነን ስንጸልይ እናገኘዋለን ማለት ነው። ይቀርበናል ማለት ነው። ዊች ኢዝ የሆነ በእግሩ ተራምዶ ይመጣል ማለት አይደለም፣ አይመስለኝም። አይ እንደዛ አይደለም የሚለው አብዱል ፈታህ ሀዲሱን ክፈትለት። አሜሪካ ስትጸልይ ምናምን አለ አይመጣም። አሜሪካ ስትጸልይ ግን ሌሊት ነው የሚለው። አንተ ስትቀርበው አንተ ነህ የምትቀርበው። አንተ ስትቀርበው እሱ ይቀርበሃል ማለት ነው። ወይም የሆነ ምላሽ ይሰጣል ማለት ነው ለጸሎትህ። ችግር የለም ምላሽ መች ነው የሚሰጥ የሚለውን ግን ሀዲሱ ይናገራል እኮ ሌሊት ላይ። አሁን እኛም ሀገር ላይ ሌሊት ላይ ሆነ ስትጸልይ ታገኘዋለህ። አሜሪካም ስትሆን ሞር ታገኘዋለህ ማለት ነው። ያ ማለት አሜሪካም ስትሆን ግን ሌሊት ላይ ሲሆን ነው። ያ ማለት ሌሊቱ ላይ አንተ ስትጸልይ አንተ ስትቀርበው በቃ ቀደም ባልኩ ምሳሌ ነው። አላህ ጋር ላይ በጸሎት አንተ በቀረብከው ልክ እሱ ይቀርበሃል። ዊች ሚንስ ታገኘዋለህ ማለት ነው። ታገኘዋለህ ማለት እንጂ ፊዚካሊ ይቀርባል ማለት ነው። እንደዛ አይደለም አብዱል ፈታህ ሀዲሱ የሚለው ይኸውልህ ኤቭሪ ናይት ነው የሚለው በየቀኑ ይላል። ኤቭሪ ናይት ቱዘሌ ውስጥ አላህ ዲሴንድ ያደርጋል ይወርዳል ይላል። በፈለግከው ሰዓት አንተ በፈለግከው ሰዓት ይቀርባል አይልም። በየቀኑ አላህ ይወርዳል። መቼ የሚለውም ስፔሲፊክሊ በደንብ ያስቀምጣል። ስንት ብሎ ይላል ወይም በሊፍት ነው የሚወርደው። በሊፍት ነው የሚወርደው። እኔም እኮ ግራ የገባኝ ፓርት እሱ ነው። አሁን እኮ ለምሳሌ አሁን እኛ ሙስሊም ሆነን እናንተ ጋር የማይገባን ነገር ስላሴ አለ አይደለ? ስላሴ መንፈስ አብ ልጅ የሚባል ነገር እንዳለ አሁን ይሄኛው መንፈስ ይሁን በአካል ይቀርባል። አንተ በፊት የነበሩ ሌሎቹ በደንብ ያምኑታል። አሁን ይወርዳል እያሉ ነበር። ችግር የለውም። አሁን ችግራችን ስንት ሰዓት ላይ ነው ነው የለ አብዱል ፈታህ ይኸው ሀዲሱ በግልጽ ነው የሚያስቀምጠው። ሌላ ቆይ ራሱ ስፋይ ነው ያልከው አብዱል ፈታህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፎ እንዴት ሁሉ ሰላም ነው? አለን አልሐምዱሊላህ። አሁን አንተ ስላሴ አልገባ ብሎ ነው እናወራለን። ቆይ ለማንኛውም አንተ ይህን አዲስ ዲፋይን አድርገው። እንዴት ነው እሱ አንተ የተረዳኸው? እኔ የተረዳሁት እንዴት መሰለ ላይክ አሁን ምን ይባላል መሰለ በእስልምና አንተ አላህ ጋር በአንድ ክንድ ስትቀርበው እሱ በእርምጃ ይቀርበሃል የሚባል ነገር አለ። ላይክ ዘሞር ዩ ላይክ በጸለይ ቁጥር ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት ነው። ይቀርበሃል ማለት ነው። ያ ማለት ፊዚካሊ ይመጣል ማለት አይደለም። ከሰባተኛው ሰማይ ላይ እሱ ይመጣል። ላይክ ይመጣል ሲባል አንተ ታገኘዋለህ ማለት ነው። አንተ ነህ የምታገኘው፣ የምትቀርበው አንተ ነህ። ዊች ሚንስ እንዲያውም እኔ አሁን ከዚህ የበለጠ ትልቁ ጥያቄ ያለኝ ለለተቀለባል ነገር አለ። እሺ አብዱል ፈታህ ወይ ሌላ ቶፒክ እንዳታነሳ ልስማማ። አንተ ባልከው አንተ በደንብ በቀረብከው ቁጥር እሱ ይበልጥ ይቀርበሃል ነው ያንተ ሎጂክ አይደል? አዎ በጥፍ ይቀርበሃል ማለት ነው። ይሄ የሚሰራው ታዲያ ከሌሊቱ 8 ሰዓት ብቻ ነው እንዴ ወይንስ ቀኑም ይሰራል? ሌሊቱ 8 ሰዓት ምን መሰለኝ አይጸሎት ሰዓት አይደል? ለምሳሌ ዙር ምሰግድበታል የተነገረው ከሌሊቱ 8 ሰዓት ነው ወይንስ አንተ የተናገርከው ዘሆል ቀኑን ሙሉ የሚሰራ? ያ እንዳለ ሆኖ ይሄኛው ደግሞ የተመረጠበት ሰዓት የሚባል ነገር አለ። ማስረጃ እንዴት መሰለህ? አሁን በረመዳን ሌሊት ቀድም ይባላል ማስረጃ። አሁን አብዱል ፈታህ ምን እንደምጠይቅህ ታውቃለህ? በሌሎቹ ሰዓቶች ላይ እንደሚወርዳላ ማስረጃ ጠይቃለሁ ማለት ነው። ምክንያቱም ክሌም ስላደረግ ሌላ ጊዜ በአንድ እርምጃ ስትቀርበው በምንድን ነው አንተ አንድ ክንድ አንድ ስንዝር ነው ምናምን ስትቀርበው በእርምጃ ይቀርባል የሚባለውን ማስረጃ ነው የምትለኝ? አይደለም። በሌሎቹ በተመሳሳይ በሌሎቹ ስቃንም ላይ አላህ እንደሚወርድና እንደዚህ እንደሚሰማ ባይዘ እሱ ነው መጥቶ የሚጠይቅ
እሱ ነው የሚጠይቅህ መጥቶ። አንተ ሳትሆን የምትጠይቀው ወላ ማን ነው ይቅር የምለው ይቅርታ የሚጠይቀኝ ማን ነው የምምረው ምህረት የሚጠይቀኝ ብሎ የሚጠይቅህ እሱ ነው እንጂ አንተ የምትጠይቀው ዊች ሚንስ አንተ ሌሊት እንቅልፍህ መስዋዕት አድርገህ ተነስተህ ፈጣሪን አላህን ስትጸልይ ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት አታገኘውም። እሱ አይገኝም ማለት ሳይሆን ለአንተ ለጸሎት ችግር የለውም። አብዱል ፈታ ስፔሲፊክ አድርጎ ታይም ነግሮሃል። ታይም ሰጥቶሃል። ከ8 ሰዓት እስከ 10 ሰዓት ምናምን ኦልሞስት 11 ሰዓት ድረስ ብሎ ነግሮሃል። ይሄንን ሰዓት ነግሮህ ሳለ በዚህ ሰዓት እስከዚህ ሰዓት ነው የሚቆየው ብሎ ሳለ ቀኑ ሙሉ አላህ እንዲህ ይላል እንደዚህ ነው ብለህ እንድፈስር እኔ አክቹዋሊ አንድም ሐዲስ አታመጣም። ሐዲስ ደረጃ 28 ሰሃባዎች ነው ያስተላለፉት። ይሄንን አንድም አንተ እንዳልከው አታመጣም። 28 አልኩ። ከዛ ታቢያኖቹንም አምጣ ብለህ አታመጣም። በዚህ ደረጃ ነው በኮንፊደንስ እነግርሃለሁ። መረጃ አታመጣለትም። አሁን እኔ መረጃ ይኖረኛል ብዬ አይደለም። አሁን ላይክ እንደ እምነቱ እንደ አማኝ ሆነ ስታስብ ላይክ ማንኛውም ሙስሊም አላህ እግር አለው የሚል ነገርን ቢያቅ ማንም የሚከተል አይመስለኝም። እንግዲህ ሰውኛ ስለሆነ በሊፍት ይወርዳል ሲባል ማንም ሀገር የለውም እ አብዱል ፈታ እሱንማ እኮ እግር እንዳለው እኮ ያምናሉ፣ ኮንፈርም ያደርጋሉ። እሱ ያ ጥያቄ ነው። አሁን ይሄ እንትን ኮንዲሽናል የሚባል ነገር አለ። እሱ የኔም ጥያቄ ነው። ጀነት ላይ አብዱል ፈታ ወይ ምክንያቱም ማንኛውም ሙስሊም እግር እንዳለው አላህ ካወቁ ምንድን ነው ያልከን ይወጣሉ ነገር ማለት ነው። ውጭ ሙስሊም አይሆኑም ነው። መውረድ ካለ ደግሞ አላህ እግር አለ ወይ የሚል ያስጨብጣል ብለህ ስላሰብክ ማለት ነው። በመጀመሪያ ደረጃ ገሃነምን የሚሞላውና መሙላቷ የሚያውቀው በእግሩ ነው። ቂያማም ላይ ባቱን ገልጦ ነው። ባት መቼም እግርና ከቁርጭምጭሚት አካባቢ ከኋላ ያለው እግር ነው። የኔም ጥያቄ ገሃነም ላይ ካለው እዚህም አለ ብለው ማመን አለባቸው። አላህ ኮንዲሽን አለ ምንድን ነው የሚሆነው? በኮንዲሽን አይቶ የሚገለጥ እግሩ የሚታይ ከሆነ ውጭስ ላይ ትክክል አይደለም ብዬ እኔም ስለማመን ነው። እዛ ጋር ጥያቄ አለ። ይሄኛው ግን እንደዛ ብለው ይመልሱላል ነው። አይመልሱም። አንተ እኮ ነው እየመለስክ ያለው። ለዛ እኮ ነው እኔ እድል ልስጥህ አልኩህ እኮ። እድል ልስጥህና ምን አይነት አዲስ አምጥተህ ነው? ሰሃባዎቹ አንደኛውም ነብዩ አይደለም ሰሃባዎቹ አንደኛውም ሰሃባ እንደዛ ብሎ ያስቀመጠ የለም። 28 ሰሃባዎች በዚህ ሀዲስ ላይ ተሳትፈዋል። 28ቱም እኛ እንደምንለው ነው የሚሉት። ታቢያኖቹም እኛ እንደምንለው ነው ብለው ያስቀመጡት። አንተ እንዳልከው ግን ያለ ማንም የለም እያልኩ ነው። የአንተ እምነት ብቻ ይሆናል። ከእስልምና ውስጥ የአንተ እምነት ብቻ ይሆናል ይሄ ማለት ነው። አላህ ቀኑን ሙሉ በቃ እንደዚህኛው እንትን እንደሚወርድ እንደሚወጣ እያሰብክ ማለት ነው። እንዲህ ብዬ ራሴ ባላጽናናማ እስካሁን ቆይ ነበር ብለህ ነው። እሱ እውነት ነው። እሱ እውነት ነው። ቢያንስ እንደዚህ ማጽናናት እየሸወዱ ትክክል አለመሆኑን እያወቅ በራስ ዝም ብለህ እንደዚህ ልረዳው በቃ ጠምዝዤ እያልክ መቆየት ይቻላል። እስልምና ውስጥ ግን አዋጭ አይደለም፣ አያስኬድም። ለዛ ሀባሾች የተወሰነ እንዴት ይረዱታል መሰለህ አብዱል ፈታ የስ ሲፋቱ እንትኖቹን ይገልጹና ራመቱ ነው እዝነቱ ነው የሚወርደው ምናምን ነገር የሚል ያስቀምጣሉ። መላይካ ነው የሚወርደው፣ መላይካ ነው የሚወርደው። ያ እንዴት እንደምመታብህ ልንገርህ። ኦኬ ያለ እዝነት ወርዶ ከሰባተኛ ከቅርቢቱ ሰማይ ወደ ምድር ካልመጣ ለእኔ ምን ይጠቅመኛል? እዝነቱን ነው እንዴት ካልመጣ ምክንያቱም ወደ ምድር መጣ አይልም። ያ ያለ እዝነት ወደ ምድር ማይመጣ ከሆነ ለእኔ ምን ይጠቅመኛል? አንደኛ ሰማይ ላይ ደርሶ የሚመለስ ከሆነ ምክንያቱም አላህ እዝነቱ የተፈጠረ ነው። 100 እዝነቶችን መርስ ፈጠረ። አንደኛዋን ለእኛ ሰጠ፣ 99ን አስቀረ። ኦኬ እዝነቱን ነው የሚልቀው ከተባለ እዝነቱ ከቅርቢቱ ሰማይ አልፎ ወደ ምድር ማይመጣ ከሆነ ስቲል እዝነቱ ለእኔ ምንም ጥቅም የለውም። አንድ በል። ሁለተኛ ያለ እዝነት ደግሞ በተገደበ ሰዓት ነው ወይ የሚመጣው ብዬ መውግታለሁ። አሁንም 2 በል። ምክንያቱም
ቁርአን ላይ ደግሞ ከዚህ ጋር የሚጋጭ አመጣብሃለሁ እዝነት ነው ብለህ ከተረጎምከው የሚጋጭ አመጣብሃለሁ። ነገር ሁሉ ካላህ ወደ ምድር እንደሚዘረጋ ማለት እዝነትን ጨምሮ ማለት ነው። ቀኑን ሙሉ ሁሉ የተዘረጋ ከሱ እንደሆነ ስለሚያስቀምጥ ያኛው ግን ምድር መጣ አይልም። ቅርቢቱ ሰማይ ድረስ ብቻ ነው መጣ የሚለው። ስለዚህ አያስኬድህም እሱ። ይሄኛው ያስኬዳል። ጥያቄ ነው። ይሄኛውን እኔም እስማማለሁ። ላይክ እዝነቱ ለምን በቅርቢቱ ሰማይ ይቀራል የሚለው ነገር ያስኬደኛል። ታይም የምትለዋ ግን ምንድን ነው? ታይም የምትለዋ ምን የሚባል ነገር አለ። አላህ የሚመጣ ሰዓት አለ፣ የሚመርጠው ወር አለ፣ የሚመርጠው አመት አለ፣ የሚመርጠው ሳምንት አለ የሚባል ነገር አለ። ገብቶሃል? የሚመርጠው ሳምንት አለ፣ የሚመርጠው ደቂቃ አለ። ገብቶሃል? ያንን ሰዓት መምረጡ እኔ ኮምፕሌት። ስለዚህ አላህ ግን እዝነቱ እዛ ጋር የሚባለው ይሄ ትልቅ፣ ይሄኛው በጣም ያስኬዳል። እዝነቱ ለምንድን ነው ላይክ መሀል ላይ የቆመው ሰባተኛ ሰማይ ላይ አንተ እያልከኝ ያለው? ስለዚህ አላህ በታይም ውስጥ የተገዛ ነው እያልከኝ ነው። ታይም ይገዛዋል እያልከኝ ነው። በዚህ ሰዓት ይሰራል፣ በዚህ ሰዓት ማይሰራበት አለው ማለት ነው። እንደኛ ነው ማለት እንደኛ ነው እንጂ ታይም የሚባል እኮ አላህ ጋር ይመሻል ነገር ነገ፣ ትላንት፣ ፓስት፣ ፊውቸር፣ ፕሬዘንት የሚባል ነገር የለም። አይመሽም፣ አይነጋም። ከሌለ ታዲያ ለምንድን ነው እሱ በታይም አለው እንትን የሚልበት ምናምን እያልክ የምትለኝ ለምንድን ነው ታዲያ? እኮ ለእኛ ነዋ። እኛ ለጸሎት የሚመቸን ሰዓት ላይክ ሌሊት ከእንቅልፋችን ተነስተንም ይሁን አንደኛ ከእንቅልፋችን መነሳታችንም አንድ ነገር ነው። ሁለት ደግሞ ሰዓቱ ለጸሎት የሚመች ሰዓት። ስለዚህ አሁን በአንድ አርጉመንት ልሄድና ስለዚህ አላህ የሚመቸው ሰዓት ከሌሊቱ 8 ሰዓት እስከ 11 ሰዓት ነው። እኛ የሚመችን ሰዓት እኔማ እንደውም እዛ ሰዓት ላይ የማይመቸኝ ሰዓት ነው አለኛ እንቅልፍ ተኝቼ አንተ አስበዋል። ከሌሊቱ 9 ሰዓት እስከ 11 ሰዓት አንተ አሁን ፈታ ብለህ የምተኛበት ሰዓት አይደለም። አይደለም እሱ አይደለም ያልኩህ። የሚመቸን ሰዓት ያልኩበት ምክንያት ለምን ታውቃለህ? ለጸሎት አእምሮ ነፃ የሚሆንበት ላይክ ምንድን ነው በጣም ኮንሰንትሬሽን መፍጠር እንትን ማለት የምችልበት ሰዓት ነው የሚመቸን ሰዓት ያልኩ ማለት ነው። አንደኛ። ሁለተኛ ደግሞ ማይመቸን ሰዓት ደግሞ መሆኑ ከእንቅልፍ ተነስተን መስዋዕት ሆነን እንቅልፋችንን መስዋዕት አድርገን ተነስተን መጸለያችን በራሱ እንደ አንድ ፖይንት ይቆጠርና ስለዚህ አእምሯችንም ነፃ ይሆናል። አእምሯችን ነፃ መሆኑን የሚመቸን ሰዓት ልበልህ። ስለዚህ ያቺ ሰዓት ለጸሎት ምርጥ ሰዓት ናትና ለእኛ መረጠልን። በዛች ሰዓት ጸሎት ካደረጋችሁ ታገኛላችሁ ነው። መልካም እሺ ይሁን። በመሰረቱ በየትኛውም ሰዓት ላይ ጸሎት ብታደርግ አሪፍ ነው። እንደውም በፈተና ውስጥ ሆነ ጸሎት ብታደርግ እና እንደውም በጣም አስቸጋሪ በሆነ ሁኔታ ላይ ጸሎት ብታደርግ እንደውም ቢቀርብህና ቢሰማህ የተሻለ ነበረ። ምክንያቱም እንደ ሰው ስላልሆነ ማለት ነው። ትምህርት ቤት ለማጥናት ሜቢ የሆነ ጫጫታ በሌለበት መጥፎ ነገር በማናይበት ላይ ብናነብ ቶሎ ሊገባን ይችላል። ነገር ግን ከፊታችን ፈተና ባለበት ሰዓት ላይ ብዙ አስቸጋሪ ባለበት ላይ ብዙ ዘማዊ ገዳይ ባለበት ላይ በዛ ሰዓት ላይ ጸንቶ መገኘት ይልቅ ተመራጭ እንዲሆን አንድን ሰው ይበልጥ እንደውም ጽናቱን እንድንለካበት ይረዳል ነበር። በዛ ሰዓት ቢመርጥ ኖሮ የተሻለ ነበር። ምንም ባሌለበት ላይማ ምንም ፈተና የምትሰናከርበት ባሌለበት ላይ መመረጥ አሪፍ ነው መባሉ ብዙም ሴንስ ባይሰጠኝም ይሁንና ግን እስቲል በዛ ሰዓት ላይ አላወርዶ ግን ይጠይቃል አይደለ? ማን ነው ምህረት የሚጠይቀኝ ምምረው? ማን ነው ይቅር የሚለኝ ይቅርታ የሚጠይቀኝ ይቅር ምለው ይጣል አይደል? በዛ ሰዓት ገብ መጥቶ ሰዓቷን አስቀምጦ ማለት ነው። ኦኬ። ስለዚህ አላህ ከሌሊቱ 1/3 ካለፈ በኋላ ነው ወይንስ ከሌሊቱ 1/3 ላይ ነው ወይንስ ከሌሊቱ 1/3 ሳይደርስ ነው ያንን ጥያቄ የሚጠይቀው? ሌሊት ከገባ በኋላ አይደል? እንደዛ መሰለኝ። ሌሊት ከገባ በኋላ ሌሊት ከ1/3 ላይ መሰለኝ። ከ1/3 ካለፈ በኋላ ወይንስ 1/3 ላይ? 1/3 ላይ ነው እንጂ 1/3 ከመግባቱ በፊትም ይላል በኋላም ይላል 1/3 ላይም ይላል እኮ ዋቴቨር 1/3 አሁን እኔ ተርሙን በደንብ አላውቀውም። ዋቴቨር ሳይሆን የትኛው ላይ ነው አሁን እንደሚመጣ እንደሚጠይቅ ተስማማን። በኋላ ደግሞ ሰዓቱ ላይ እንስማማ። ምክንያቱም ሶስቱንም ሰዓቶች አስቀምጧታቸዋል ነብያችሁ ከራሱ እንደማይናገር መረጃ ተተቀመጠ። እንደገና ደግሞ በጣም አንደበተ ርቱዕ ከሆነ አንዳንዴ
ከሌሊቱ 1/3 8 ሰዓት አካባቢ ከሆነ 8 ሰዓት ከሌሊቱ 1/3 ነው የሚመጣው ሲለን 8 ሰዓት ማለት ነው። ከሌሊቱ 1/3 ካለፈ በኋላ ነው ካለን ደግሞ 8 ሰዓት ካለፈ በኋላ ነው። ከሌሊቱ 1/3 ከመድረሱ በፊት ነው ካለን ደግሞ ከ8 ሰዓት ወደ ኋላ 7 ሰዓት ምናምን አካባቢ ነው። ስለዚህ አላህ በየትኛው ሰዓት ነው የሚመጣው? በፊት ካለ እኮ ከሌሊቱ ከ1/3 በፊት ካለ እኮ ማታ 3 ሰዓት ነው ይሆናል። በፊት ነው ያ ከመድረሱ በፊት ማለት ነው። እሱ ሌላ ጥያቄ ነው። የአዲስ ሰዓቶች ግጭት ናቸው። ይህንን ቼክ አድርጋቸው። ሰዓቱ ይጋጫል ማለት ነው። እና እሺ ያ ግጭቶች አሉት አዲሱ። ኤንዌይስ ሀገራቶችንስ እንዴት አያቸው? ቅድም ተነስተው ነበረ ኢትዮጵያ ላይ ሲመሽ እና ሌላው ጋር አያይዤ መልሼ ነበር። ከዚህ አንጻር ምንድን ነው ለእኛ ስለሆነ የተቀመጠው ያቺ ሰዓት ለእኛ ነው የተቀመጠችው። ላይክ ለእኛ የሚመቸን ሰዓት ከኛ አንጻር ስለሆነ እኔም ሌሊት ከተነስቼ ሳረግ ምክንያቱም ፈጣሪ የሚወርደው ይወርዳል ካልክ የሚለው ኮንሴፕት ካለ አሜሪካና እንጂ አይሰራም፣ እኛ ጋር አይሰራም። ነገር ግን በእኛ ሳይድ ከሆነ ግን እኔም ሌሊት ተነሳው፣ ስለዚህ አገኘዋለሁ። አሜሪካም ሌሊት ተነሱ ያገኙታል ማለት ነው። ስለዚህ አላህ እዛው ቅርቢቱ ሰማይ ላይ ነው ያለው ማለት ነው። ለምን እሱ አይደለም ከኛ ነው የሚመጣው። ከሱ እኮ ሪያክሽን ነው፣ አክሽኑ ከኛ ነው። እሱ መጥቶ ይጠይቃል አይጠይቅም እኮ ያ ማለት እኛ እናገኘዋለን፣ በጸሎት እናገኘዋለን ማለት ነው። ሌሊት ተነስተን ብንጸልይ የቱ ጋር የምታገኘው? በቅርብ የት ነው የምታገኘው? የት ነው የምታገኘው? በቅርብ እናገኘዋለን። አሁን የቀደሞ በቅርብ አይደለም በቅርቢቷ ሰማይ ያልኩ በቅርብ ማለት ቤት ውስጥ ቤት ውስጥ ታገኘዋለህ። አላህን በአካባቢ በዛቱ እሱ ሊሰመርበት የሚገባ ጥያቄ ነው። ከእሱን ተስማምቻለሁ፣ እሱን በደምብ ተስማምቻለሁ። ለምን በቅርብ ማለት የት ነው? አይ አብዱል ፈታ በቅርብ ማለት ቅርቢቱ ሰማይ ላይ ነው አይደለ? አዎ። ስለዚህ ቅርቢቱ ሰማይ ላይ ታገኘዋለህ። ከሌሊቱ ስንት ሰዓት ላይ? ሌሊት 8 ሰዓት እስከ 11 ሰዓት አካባቢ። ቴንኪው። አሜሪካ ላይም እንደዛ ያገኙታል አይደለ? እነሱም ሌሊት 8 ሰዓት ላይ ቢነሱ ያገኙታል ማለት ነው። ቴንኪው። መውረድ ማለት አትሊስት ከአንድ ቦታ ለቆ ወደ አንድ ቦታ መሄድ ማለት ነው አይደለ? አዎ። በእግሩ ሊሆን ይችላል። በእግሩ ነው ብዬ እኔ መቼም በእጁ ነው አልወጣኝም። በምንም ይሁን ማተር አያደርገኝም እሱ። ስለዚህ አላህ ያለው ከአርሽ በላይ ነው አይደል? ከአርሽ ላይ ተደራድሯል። ኦኬ። ጥያቄ ያለኝ ከአርሽ በላይ የሚባል ነገር ለእኔ ራሱ አሁን ቀደም አርሽ ፍጡር ነው አለ አይደል? አርሽ ፍጡር ነው አለ። ስለዚህ ፍጡርን ሰርቶ መቀመጫው እንዲሆንለት ነው የሰራው። ሲጀመር አርሽ ራሱ የሰራው እንዲቀመጥበት ነው። መቼም ሊቆምበት አይሆንም። መቼም ተደላደለ ከተባለ አንድ አካል ተቀምጦበታል ወይ ተኝቶበታል ማለት ነው። መደላደል ምን ማለት ነው? የበረረበትም ይሁን የሆነ ነገር ፈጥሮ እዛ ላይ በቃ የፈጠረው ነገር ለእሱ እንዲመቸው ሊቀመጥበት ወር ደግሞ ሊተኛበት ሊበርበት ፈጠረ ማለት ነው። ውይይት ለእኔ ይሄ አያስኬደኝም። እንዴት ነው የምትረዳው ታዲያ? በአርሽ ላይ ተደላደለ የምትለው ኧረ እኔ አይደል እንዴት የሚያወዛግበኝ? መቼም የሚቆረቁረው ወንበር አይሰራም። አብዱልፈታ የሚቆረቁረው ወንበር አይሰራም። መቼም እንደ ጠኝ ጋደ ገጠር ልጅ ነኝ እና እንጨቱ ከእንጨት ነው የምትሰራው መቀመጫችን እና ይቆረቁራል። እንደዚህ አይነት ወንበር አይሰራም መቼም። ኧረ እኔ እኮ ድሮ ስንጸልይ እኮ ዛፍ እንተክል ነበር። ይኸውልህ እኔ አሁን በአርሽ ጥላ ስር ሱብሃነላህ አልሐምዱሊላህ አላሁ አክበር ማለት አንዴ አልክ ማለት አንድ ዛፍ ትተክላለህ ይባላል። እንደዛ ተብዬ እኔ ሙሉ ስጸልይ ነበር። ሙሉ ስንት ዛፍ ተከልኩ መሰለህ? በኋላ ሳስበው እንዴ በረሃ ነው እንዴ ያለው አርሽ የሚባለው በረሃ ነው። ለአላህ ነው ዛፍ ተክለው እኔ ነኝ። አዎ እኛ ለአርሽ ሱብሃነላህ አንዴ ሱብሃነላህ አልሐምዱሊላህ ባልክ ቁጥር አንድ ዛፍ ትተክላለህ ማለት ነው። እኔ በጣም እና ደኖን ወጣ አርሻውን አብዱልፈታ ደኖን ወጥ እያልከኝ ይሄ ሁሉ ቢሊየን መጨረሻ ላይ ሳስበው እንዴ ይህ ነገር ምን በረሃ ነው? ስንት ዛፍ መሰለህ የተከልኩት? ጥላ ይሆናል ነገር አለ ለእኔ አሁን ሳስበው ይገርማል።
ስለዚህ አላህ በአንተ ዛፍ ስር እየተንፈላሰሰ ነው እያልከኝ ነው? የራሱ አርሽም የሚባለው እንግዲህ ፍጡር ነው ሲባል ሰምቼ አላውቅም ነበር። ቅድም አንድ ወንድማችን ሲያወራ ሰምቼው ነው አርሽ ፍጡር ነው ብሎ ሲል ጭራሽ ሌላ ጥያቄ። አሁንም ብዙ ጊዜም እኔ አሁን ግራ የሚያጋባኝ እስልምና ላይ የሆነ ነገር መልስ ሊመልሱ እና መልስ ሲመልሱ ጭራሽ ሌላ ጥያቄ ነው የሚያወሩት። እንመለሳለን። አብዱልመጋ እንዴት አውራውና እመለሳለሁ። ኦኬ አቡበከር ወጣ እንዴ? ኦኬ እንትናን አስገባው፣ ደጋግማቸው አስገቡኝ ቅድም ስላለ አቡበከር እናስገባ። አርቢ እና ሰላም ሰላም ብያቸዋለሁ። ማማዬ ተኝታ ነው እንዴ? ማማ ያለሽ አቡበከር ካላችሁ ምላክ አቡበከር ላክ። አቡበከር የሚል ልጅ አይታየኝም። እሱ ነው ከሆኑ ሲቀርት የነበረው አዛን ነገር። አይ ስለተደረበ ነው። ስለ አቡበከር አቡኬ ከስር ረጅም ሰዓት ይቅርታ አቡበከር ድምፁን አጥፋው አቡበከር። እንደዚህ የሚያስቸግር ከሆነ አውርዱት። አውቀው ነው እኮ ትንሽ ደጋ አቡኬ አለ አቡኬ አለው እንዴት ነው? ድምፅ አለና ከነስ አድርገው ትንሽ ቁርአን ነው ስሙት። እሱን እንሰማዋለን። ሴቶቻችሁ ሻዎቻችሁ ናችሁ ብዬ ይቀርማል ታውቃለህ። ሴቶቻችሁ ሻዎቻችሁ ናችሁ የሚለው መሰለኝ። እንደዛ ሰው ቁርአን ሲሰሙ ጋኔኖች ድርብርብ ሆነው ወደ ነብዩ መጡ የሚለውን ነው። ጋኔኖቹ ተደራርበው ወደ ነብዩ መጡ። ቁርአንን ሰሙ። እኔ ግን ይህን አውቀዋለሁኝ። ማንም ሴት ለነብዩ ራሷን አሳልፋ ብትሰጥ የተፈቀደ ነው የሚለውን አገኘው። ሁሌ በግ እንደሆናቸው አትኖሩ። ማንም ሴት ራሷን ለነብዩ አሳልፋ ብትሰጥ የተፈቀደ ነው አይደል የሚለው አቡኪ። ወይስ መሐመድ ከሰራተኛው ጋር ዝሙት ሲፈጽም ተያዘ የሚለው ሱራ 66 አንድ ነው የከፈትከው? እናንተ ሁሌ መሸወድ አይደለ? ሱራ 66 አንድ እስኪከፈት እናሰማን። እሱ ከበት ሄዳ ነው ተሸካሚ ሴት ይሄድ አይደለም። ሱራ 66 አንድ እስኪከፈት እናሰማን። አቡበከር መሐመድ ከሰራተኛው ጋር ተኝቶ ተያዘ የሚለውን ኧረ ተው እንደዛ ሚል አለ አብዱል ፈታህ ሱራ 66 አንድ አንተ ነብዩ ሆይ ያላ የፈቀደልህን ነገር ለምንድን ነው ሚስቶችን የምትፈልግ ስትሆን በራስ ላይ አድርገው የወረደው ከሰራተኛው ጋር ተኝቶ ተይዞ ነው ከማርያ ቅብያ ጋር እና ሙስሊሞች ሱን ነብዩ ሆይ ለምንድን ነው ሚስቶችን ማስወደድ የምትፈልግ ስትሆን እያሉ በዜማ ሲያዳምጡት ሙዚቃ ይመስላቸዋል። እነሱ ይሰሙታል። መሐመድ ግን ከሰራተኛ ጋር ተይዞ ነው እሱ የተዘፈነው። በጣም ሶሪ አስወርቼዋለሁ። በጣም ሶሪ። በገዛ እጅ አስገብቼ ቁጥር ሲጽፍ እኮ እኔ ገና ደጋግሞ ቁጥር ጻፈ እና እድል እንስጠው ብዬ እኮ ነው። ደጋግሞ ቁጥር ስለጻፈ ቢያንስ እንትን ይላል ብዬ ነበር። አዲሱ ሊያወራል ብዬ ነበር። አብዱል ፈታህን አስቁሜ እኮ ነው ለሱ ያለፍኩት ነው። ኦዚን አስገብቼላቸዋለሁ። ሰላም ብያለሁ። ግን አሪ እንዴት አለ ሳሚ ምናምን ቅድም ሰላም ሳላችሁ ሰላም ብለናል። ሰላም